ወይም ደግሞ የነቢያቱ አስተምህሮ ግን እግዚአብሔር የት ነው ያለው ሲባል በስፍራ ሁሉ ወይም በቦታ ሁሉ የሞላ ነው። በቦታ የማይገደብ ነው። ቦታ የማይገድበው አምላክ ነው ብለን ነው የምናምነው። ለምሳሌ ለዚህ ማሳያ የሚሆነው ትንቢተ ኤርምያስ ምዕራፍ 23 ከቁጥር 24 ላይ ስለ እግዚአብሔር ሲናገር እንዲህ ብሎ ይናገራል። 23 24 ላይ ነቢየ እግዚአብሔር ኤርምያስ ምን ይላል? ሰው በስውር ቢሸሸግ እኔ አላየውምን? ሰማይና ምድርንስ የሞላው እኔ አይደለሁምን? ይላል እግዚአብሔር ይላል። ኦኬ፣ በሰማይም በምድርም የመላ ነው እግዚአብሔር። እዚህ ያለ እዚያ የለም፣ እዚህ ጋር ነው ያለው እዚህ ጋር ደግሞ የለም ተብሎ የሚነገርለት አምላክ አይደለም። በስፍራ በቦታ የሚገደብ አምላክ አይደለም ፈጣሪያችን ማለት። በስፍራ ሁሉ የሞላ ሁሉን ቻይ የሆነ ጌታ ነው ያለን ማለት። አላህ ግን በጣም በብዙ አያዎች አላህ የት ነው ወይም ደግሞ ፈቷቸው ወይም ደግሞ አላህ የት ነው ለሚለው ጥያቄ ሙስሊሞች ሲጠይቃቸው ራሱ የሚሰጧቸው ምላሾች አላህ የት ነው ከተባለ ከአርሹ በላይ ነው ተብሎ ነው የሚነገረው። ከአርሽ በላይ ማለት 7 ሰማያት አሉ። ከ7 ሰማያት በላይ አርሽ የሚባል መቀመጫ አለው። አርሹ ላይ ነው የተቀመጠው ማለት እዛ ተቀምጧል ነው የሚለው እና ሌሊት ይወርዳል ጸሎት ለመስማት ብለው ነው የሚያምኑት ሙስሊሞች። ኦኬ፣ ሌሊት ጸሎት የሰው ልጆች ጸሎት ለመስማት ይወርዳል የሚል እምነት ነው ያላቸው። በክርስትናው ግን መዝሙረኛው ልበ አምላክ ቅዱስ ዳዊት ምን ብሎ ይናገራል? ስለ እግዚአብሔር ህላዌ ወይም ደግሞ አኗኗሩ ሲናገር መዝሙር 139 ከቁጥር 7 ላይ እንዲህ ብሎ ይናገራል። እውቀት ከእኔ ይልቅ ተደነቀች ይላል፣ በረታች፣ ወደ እርሷም ለመድረስ አልችልም ይልና ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ አለ። በደንብ ስሙ። ከመንፈስህ ወዴት እሄዳለሁ? እግዚአብሔር መንፈስ መሆኑም ልበ አምላክ ቅዱስ ዳዊት ይናገራል። አላህ መንፈስ አይደለም። በነገራችን ላይ ግዑዝ ፊዚካል ግዑስል ቦዲ ያለው ሶሊድ የሆነ ፊዚካል እንደሆነ ሱረቱል ኢኽላስ ወይም ደግሞ 112ኛው ምዕራፍ 23 ወይም 3ኛ ቁጥር ላይ አላሁ ሰመደ አላህ ሰመድ ነው ይልና ሰመድ ማለት ኢብን አባስ ሲናገር ምን ይላል? ድፍን የሆነ ማለት ነው። ሶሊድ የሆነ ማለት ነው። ጠጣር የሆነ ማለት ነው ብሎ ይፈቷል ኢብን አባስ ማለት። ጠጣር ማለት ወደ ውስጥ ያውኑን ፓርቲ ይቅርታ መሀል ላይ ገባሁ እንድደግም ላይክ አላህ ሶሊድ ነው ስትል ላይክ መንፈስ አይደለም፣ ሊትራሊ ቦዲ ነው፣ ፊዚካል ቢንግ ነው ፊዚካል። ድገሙ ያውኑን ፓርት። እሺ፣ እንደው ደግሞ ያለ ማስረጃ ወሩ እንዳይሉ ለምን ማስረጃውን አልከፍተው ማለት ነው ሰውን በደንብ እንዲሰማ። ያ አሁን እንደዚህ ብለን ስንናገር ወይ የጥላቻ ምናምን ሊመስለው ይችላል ሰው። የጥላቻ ምናምን አይደለም። እኛ ሙስሊሞችን ልንጠላቸው አንችልም። በጣም እንወዳቸዋለን። መዳናቸውን እንጠብቃለን፣ እንፈልጋለን። እኛ ፐርፐዝሊ ማለት ነው። ምንም ቢሳደቡ፣ ምንም ቢጠሉን፣ ምንም ቢያሳድዱን እኛ ግን እንወዳቸዋለን። መዳናቸውን ብቻ ነው ምንወደው ማለት ነው። ከነሱ ምንጠላው ቢኖር ምንፍቅናቸውን፣ የሐሰት ትምህርታቸውን ኦኬ ክርስቶስ ላይ የሚሳደቡትን ስድብ ብቻ ልንጠላው እንችላለን። ምክንያቱ ከሰው አይደለም። እንደዚህ አይነት ስድቦችና በጌታ ላይ እንደዚህ አይነት ንግግሮች ከሰው ሳይሆን ከጥንተ ጠላታችን ዲያብሎስ ስለሚሆን ማለት ነው። እሱን አጥብቀን እንጸየፈዋለን። እነሱን ግን በጣም እንወዳቸዋለን፣ መዳናቸውም እንሻለን ማለት ነው። እሺ ኦኬ፣ አንዴ ልክፈተው አንዴ። እሺ ይኸው ክርስቲያን እንደመሆናችን በማስረጃ ማውራት በጣም አስፈላጊ ነው። ደግሞ ስድብ ነው እንዳይሉ ከባድ እኮ ነው። እሺ መጽሐፉን ላሳያችሁ ራሳቸውን የጻፉትን እንዳይሉ። እሺ the light of the Quran ይላል፣ የቁርአን ብርሃን ይልና an explanation to ሱራ አልኢኽላስ ይላል። ኦኬ ሱረቱል አልኢኽላስ ወይም 112ኛ አያ ምዕራፍ ሱራ ማለት ነው። የሱና ኤን ሱረቱል አልካፊሩን የሱረቱል አልካፊሩን የሁለቱ ምዕራፎች ማብራሪያ ማለት ነው። የሁለቱ አያዎች ማብራሪያ ነው። ኦኬ ገጽ 42 ላይ 42 ኦር 43 ላይ ኦኬ ሶሊድ። እሺ አላሁ ሰመድ የሚለው
ሰመድ 112ኛ አይደለ ያልኳችሁ ሱረቱል ኢኽላስና ሱረቱል ካፊሩን የሁለቱ አያዎች ማብራሪያ ነው ይሄ መጽሐፍ ማለት ነው። እዚህ ክፍል ላይ አልሰመድ ይላል። አላሁ ሰመድ የሚለውን ክፍል ማለት ነው። አላሁ ሰመድ አላህ ሰመድ ነው የሚለውን ክፍል ትርጉሞቹ ምንድናቸው ይላል። ኦኬ the Salafis illustrated the meaning of al-samad ሰለፊዎች የመሐመድ ተከታዮች ታማኝ የሆኑ ተከታዮቹ አልሰመድ የሚለውን በብዙ መልኩ አብራርተውታል። in various ways all of them revolving around its essential meaning ሁሉም ግን essential meaningን ሳይስቱ ማለት ነው። ኦኬ የመጀመሪያው he neither hungers nor thirsts and it is not hollow ይላል ማለት ኦኬ የማይራብ የማይጠማ ሆኖ ድፍን ወይም not hollow ቀዳዳ የሌለው ማለት ነው። ሶሪ እሺ ቆይ እሺ በደንብ አስተውሉ። ምን ማለት ነው not hollow? አሁን ለምሳሌ ድንጋይ ይራባል ይጠማል? አይራብም አይጠማም። ምክንያቱስ it's not hollow ቀዳዳ የለውም ድንጋይ ማለት ነው። ስለዚህ ኢብን አባስ ማለት ያጎቱ ልጅ ነው፣ የመሐመድ ያጎቱ ልጅ ነው። ቁርአንን እንዲያብራራ ጸሎት ያደረገላቸው ሰው ጸሎት ያደረገለት ብቸኛ ሰው ተብሎ ነው የሚታመነው ኢብን አባስ ማለት። እንግዲህ ቁርአንን ያብራራል ብሎ ጸሎት ያደረገለት ሰው ብቸኛ ቢኖር ኢብን አባስ ነው ማለት። ከኢብን አባስ በላይ ቁርአኑን ሊረዳ የሚችል ማንም የለም ማለት ነው። ስለዚህ ኢብን አባስ ሰይድ አልሰመድ ማለት ሰመድ ምን ማለት ነው ብሎ ፈታው። ያው ደዋን አለ ዘዋን is not hollow ምን ማለት ነው ጋዲ? ዲዋን who is not hollow ምን ማለት ነው? ያው ከላይ በፈታው መሰረት ከሆነ ቀዳዳ የሌለው ማለት ነው። ዘዋን who is not hollow ማለት ስለ አላህ ነው እያወራ ያለው። በቃ not hollow ማለት ቀዳዳ የሌለው ወይም ደግሞ ድፍን የሆነ ማለት ነው። not hollow ማለት ድፍን ነው ማለት ነው። ምንም ሌላ ትርጉም የለው። ሙጃሂድ እዛው ቀጥሎ ያብራራዋል። ሙጃሂድ ሰይድ አልሰመድ ማለት ሙጃሂድ ደግሞ አልሰመድ ማለት ምን ማለት ነው? ሶሊድ ኤንድ ናት አለው። ይሄስ ምን ማለት ነው? ሶሊድ ምን ማለት ነው ጋዲ? ያው ደረቅ ማለት ነው። ሊትራሊ ፊዚካል ቢንግ ያለው ማለት ነው። በቃ ሶሊድ ማለት ጠጣር፣ ደረቅ፣ ፊዚካል የሆነ ማለት ነው። ቀዳዳ የሌለው ግን ድፍን ጠጣር የሆነ ማለት ነው። ኦኬ this same view was quoted ይሄ ተመሳሳይ ኮት ማን ባይ ጠበሪ አልጠበሪ ፍሮም አልሐሰን አልጠበሪ ራሱ እንግዲህ ታላቅ ሙፈሲር ከሚባሉ ሰዎች ነው። አልጠበሪ በተመሳሳይ መንገድ አልሰመድ ማለት ሶሊድ የሆነ ጠጣር የሆነ ቀዳዳ የሌለው ድፍን የሆነ ብለው ይፈቱታል ማለት። ስለዚህ አላህ ሰመድ ነው ሲባል ጠጣር የሆነ ድፍን የሆነ እንደውም ቀጥለው ሻቢ ምን ይላል? የማይበላ የማይጠጣ ይልና ዘዋን እሺ ቆይ ትንሽ ሙሉን ብታነቡት አሁን ለመፈለግ ቀጥለው the one nothing come out the one from whom nothing comes out ይላል። ደረቅ እና ጠጣር ስለሆነ ከውስጡ ምንም የሚወጣ ነገር የሌለው ማለት ነው። ህይወትም ሊወጣ አይችልም። ኦኬ ምንም ነገር ሊወጣ አይችልም ከሱ ማለት ነው። ኦኬ the one from whom nothing comes out ማለት ምንም ነገር ከሱ የማይወጣ ማለት ነው። ቃል ሊወጣው ይችላል አይወጣው ምንም ሊወጣው የማይችል መናገር አይችል መጋገር የማይችል ሶሊድ ጠጣር የሆነ ማለት ነው አልሰመድ ሁለተኛ ትርጉሙ። ስለዚህ አላህ ይህን እንደዚህ አይነት ካራክተሮች አሉት ነው። መጽሐፍ ቅዱስ ግን እንመለስና ምንድነው የሚለው? መዝሙረኛው ቅዱስ ዳዊት በመዝሙር 139 ከቁጥር 7 ጀምሮ ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ምክንያቱም ዕውቀትህ ከእኔ ይልቅ ተደነቀች በረታች፣ ወደ እርሷም ለመድረስ አልችልም ብሎ ነው የሚጀምረው። ስለዚህ ከመንፈስህ መንፈስ ነው እግዚአብሔር። ከመንፈስህ ወዴት እሄዳለሁ አለ። ከፊትህስ ወዴት እሸሻለሁ? ከፊቱ ሊሸሽ የሚችል ሊሰወርበት የሚችል ነገር አለ? የለም። ምክንያቱስ ወደ ሰማይ በወጣ አንተ በዚያ ነህ፣ በሰማይም ያለህ ነህ። እሺ ወደ ሲኦልም በወርድ በዚያ አለህ፣ ሲኦልም በወርድ አንተ በዚያ አለህ። እንደ ንስር የንጋት ክንፍ በወስድ
እስከ ባህር መጨረሻም ብበር በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች። በውኑ ጨለማ ትሸፍነኛለች ብል ሌሊት በዙሪያዬ ብርሃን ትሆናለች። ጨለማ በአንተ ዘንድ አይጨልምምና ሌሊትም እንደ ቀን ታበራለችና እንደ ጨለማዋ እንዲሁ ብርሃኗ ነው። ኦኬ አቤቱ አንተ ኩላሊቴን ፈጥረሃልና በእናቴም ሆድ ሰውረኸኛልና ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግናለሁ። ስራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። አያችሁ፣ በስውር ከእግዚአብሔር የሚሰወር አንዳች ነገር የለም። በሁሉም የሞላ ኦኬ። ጨለማ ራሱ እንደ ብርሃን የሆነች ነች በሱ ፊት። ጨለማ ቢሆን በእኔ ዘንድ ነው እንጂ በእግዚአብሔር ዘንድ ጨለማ ምትሆን ከቶ ምንም የለችም። ሲኦል ለአንተ የተደበቀ ስፍራ ነው አይደለም፣ አንተ በዚያ የሞላህ ነህ። ኦኬ ሰማይና ቀደምም ትንቢተ ኤርምያስ ምዕራፍ 23 24 ላይ በሰማይም በምድርም የመላው እኔ ነኝ ይላል። እኔ ነኝ ከእግዚአብሔር እዚህ ያለ እዛ የለም ተብሎ ሊነገርለት የሚችል አምላክ ነው አይደለም። ስፍራ የሚገድበው ስፍራ የሚወስነው አምላክ አይደለም። አንድ ቃል ጨምርና ዮሐንስ ወንጌል ምዕራፍ 4 ከቁጥር 24 ላይ በስፍራ እንደማይገደብ እግዚአብሔር ሲናገር እግዚአብሔር መንፈስ ነው የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። በስፍራ አሁን ከነዓናውያን የሆነ ተራራ የሚሰግዱለት እግዚአብሔር እዚህ ነው የሚሰገድለት ብለው የሚሰግዱለት ስፍራ ነበረ። ክርስቶስ እግዚአብሔር በስፍራ እንደማይገደብ ኦኬ፣ ስፍራ የማይወስነው አምላክ እንዳለ ሲገልጽላት ምን አለ? እግዚአብሔር መንፈስ ነው። መንፈስ ነው ምን ማለት ነው? ቦታ የማይገድበው ቦታ የማይወስነው በሁሉም የሞላ ቦታን ራሱ የሚሸከም ወይም ደግሞ ቦታን ራሱ የሚይዝ ኦኬ አምላክ እንደሆነ ሲነግራት ምን አለ? እግዚአብሔር መንፈስ ነው፣ ስለዚህ የሚሰግዱለትም በመንፈስና በእውነት ነው ብሎ ጌታችን ሲናገር እንመለከታለን ማለት ነው። እግዚአብሔር ይህንን ይመስላል። አላህ ደግሞ በተወሰነ መልኩ አየነው። የት ነው ያለው በትሏቸው ራሱ የት ነው የሚሉት? ከአርሹ በላይ ነው። ከአርሹ በላይ ነው። ስፍራ ራሱ ይወሰንለታል፣ ይገደብለታል ማለት ነው። ስለዚህ ይህን ያክል ካልን እንደው በብሉይ ኪዳን የነበሩ ነቢያቶች መሐመድ ወይም ደግሞ ወይ ይቅርታ፣ እዚሁ ላይ አንድ ጥያቄ ብዙ ጊዜ ሲወራ ስለምሰማ ተቀጥላል ሀሳብን መሀል ላይ ብቻ እግረ መንገድን ከዚህ ከፊዚካል ቢንግ ጋር አሁን ከነገርክን ከሰማነው ነገር የተማርነው ነገር አለ። ላይክ አላህ ሶሊድ የሆነ ፊዚካል ሆሎ የሆነ ነው ብለህ ነግረናል። እና ብዙ ጊዜ ቲክቶክ ላይ ሲዘዋወሩ አንዳንድ የምሰማቸው ነገሮች አሉ። ላይክ ሁለት እጅ ነው ያለው ሲባል እሱ ነገርስ እንዴት ነው የሚታየው? ላይክ ሊትራሊ ሁለት እጅ ሲባል ሁለት በቀኝ በኩል ሁለት እጆች ተቀምጠው አሁን እንደምንለው ፊዚካል የሆኑ አይነት በዛ መልኩ ነው የተቀመጠው ሪቨሌሽን ነው ወይስ የምርን በዛ መልኩ ነው የሚለው ነገር እስቲ የተወሰነ ሀሳብ ትጥበትና ወደሚቀጥለው ትሄዳለህ። ይቅርታ ማለት የገባሁበት። አይ ጥሩ ፖይንት ነው ያነሳውና እስቲ ቆይ ምናልባት እንትኑ ካለኝ ቪዲዮዎቹ ካሉኝ አለኝ እንዳጋጣሚ ሆኖ እሺ ላሳያችሁ። ምክንያቱም እኔ በመልሰው ሌላ ነገር ሊሉ ስለሚችሉ በውስታዞቻቸው ላሳያቸው እንዳጋጣሚ ሆኖ እሺ ቪዲዮን ላሳያቸው። ኦኬ here we go. Prostrates except the hypocrites. Quran says that Allah described in the Quran. So Allah says in Surah Al-Qalam that on the day of judgment Allah Azza wa Jal would uplift and show his leg وَيُكْشَفُ عَنْ سَاقٍ وَيُدْعَوْنَ إِلَى السُّجُودِ, and they are called to prostrate, and everyone prostrates except the hypocrites. Quran says that Allah has one eye, and another ayah says he has multiple eyes, and both of Allah's hands are right hands. The hadith says very clearly that both his hands are right. We believe that both of the hands of Allah are what? كِلْتَا يَدَيْهِ يَمِينٌ. Both of them are right. How? I don't know. Don't try. Surah Qalam, Surah number 68, ayat number 42. The shin of Allah is mentioned. The saq here refers to Allah's shin. So he has a leg. Whatever Allah says, whatever the Prophet ﷺ says, we believe in it and we affirm it without thinking too deep. So Allah says in Surah. እነዚህ ኡስታዞች እንግዲህ እንደሰማዋቸው ኢማሞች አሉ፣ አፖሎጂስቶች አሉ፣ ሼኾች አሉ። ምን ብለው ነው አፌር የሚያደርጉት? ኦኬ አላህ እግር አለው፣ ትክክል እግር አለው። ሱረቱል ቀለም ላይ ቀጥታ ተነግሯል። ምን ብሎ በቂያማ ጊዜ እግሮቹን ይገልጣል። ሰው ሁሉም ለዛ እግር ይሰግድለታል። ለዛ እግር ይሰግዳል። ማን ብቻ ሲቀሩ
ከሃዲዎች ብቻ ሲቀሩ ሁሉም ይሰግዳል አሉ። ኦኬ ቀጥሎ ምን አለ? የአላህ ሁለቱ እጆች የቀኝ እጅ ናቸው። እንዴት አላቅም አለኝ። እንደዛ ነው ሳልመረምር ዲፕ እንዴት ነው እንደዚያ ነው ምናምን ሳልል እቀበላለሁ። ዝም ብዬ እንዲህ ነው እንዳትል በቃ ሁለቱም እጆቹ የቀኝ ናቸው አለቀ። ሁለት ቀኝ እጆች አሉት ብለህ ነው። አላህ ስንት አይን አለ? ይሄ በጣም ብዙ አይኖች አሉት ተብሎ ተጽፎልናል ነው የሚለው። ደጃል አንድ አይን አለው፣ አላህ ግን ብዙ አይኖች አሉት ተብሎ ተጽፎልናል። የት ነው ያሉት ምናምን አላቅም። ዞሮ ዞሮ ፊዚካል እንደሆነ ፊዚካል እግር፣ ፊዚካል እጅ፣ ፊዚካል አይን እንዳለው በሚገባ ተነግሯል። እንግዲህ ፊዚካል መሆኑ በምን ማወቅ እንችላለን? በሚገባ እናውቃለን። ለምሳሌ አንድ ይቆጠራል ሁለት እጆቹ ተብሎ በየት ዳይሬክሽን? በቀኝ በኩል እንግዲህ ዳይሬክሽንም አለው ማለት። አሁን እኔ ቦታ ስለሚገድበኝ ይሄኛው እጄ በምን በኩል ነው እላለሁ? በቀኝ በኩል ነው። ይሄኛው በግራ በኩል ነው ልል እችላለሁ። ምክንያቱም እኔ ሊሚትድ ስለሆንኩኝ ኦኬ፣ ሊሚትድ ስለሆንኩኝ እና ፊዚካልም ስለሆንኩኝ ማለት ነው። ቀኝና ግራ አለኝ በቦታ የተወሰንኩኝ ስለሆንኩኝ ማለት ነው። ልክ እንደዚያ አላህ እጆቹ በቀኝ በኩል ናቸው ሁለቱ። በግራ በኩል ምንድነው ይዶን ነው ብላ በግራ በኩል ምንድነው ያለው አናውቅም ብለዋል። እግሩ ስንት ነው? አንዳንዶቹ አንድ እግር ነው ያለው ይላሉ። አንዳንዶቹ ደግሞ ሁለት እግር ነው ያለው የሚሉ አሉ። እንግዲህ እግሩ ላይ የተለያየ ነገር ስለሚሰጡ ማለት ነው። አንዳንዶቹ ሁለት እግር ነው ያለው የግራና የቀኝ ይላሉ። አንዳንዶቹ ደግሞ አንድ እግር ብቻ ነው ሜንሽን የተደረገልን ያንን ነው መውሰድ ያለብን የሚል ኮንትሮቨርሲ አላቸው። በእጁ ግን አይታል። እነዚህ ሁሉ ኢማሞች ምንድነው እጆቹ ሁሉ የቀኝ እንደሆኑ ሁለት ነው ያለው ሁለቱም በቀኝ በኩል እንደሆኑ ተናግሯል። እግር አለው ብሏል። ለእግሩ ራሱ ይሰግዳሉ። መጨረሻ ላይ በቂያማ ቀን ተነስተው ሁሉም ይሰግዱለታል ለእግሩ ተብሎ ተነግሯል። ከዛ በኋላ ደግሞ አይንም አለው ተብሏል። ስንት አይን? አብዛኞቹ ሙስሊሞች የሚያምኑ ባለ ሁለት አይን ነው ብለው ነው የሚያምኑ። ኦኬ ባለ ሁለት ደጃል አንድ ነው ያለው አላህ ግን ብለው ሁለት አይን እንዳለው ማስረጃ ነው ብለው ብዙ ሙፈሲሮቻቸው የሚያምኑት ባለ ሁለት አይን እንደሆነ ማለት ነው። አላህ ሁለት አይን እንዳለው ነው የሚያምኑት። ይሄኛው ኢማም ግን ብዙ አይን ነው ያለው የሚል ሐሳብ ሲያነሳ ተመልክቷል። እኔ እንግዲህ እስካየሁት አብዛኞቹ ኢማሞቻቸው በእንትን ማሳየት ይችላል። ፈትዋ ጥያቄ ተጠይቀው የሰጡት ፈትዋ ላይ ማሳየት ይቻላል። ባለ ሁለት አይን መሆኑ አለ መመልከት እንችላለን ብለው ነው የሚፈቱት ማለት ነው። ሁለት አይን እንዳለው ያሳያል። ከዚህ በላይ ፊዚካል መሆኑ የሚያሳይ ሌላ ማስረጃ ያስፈልጋል። ጽሁፎቹ እንደዛ ለማለት ተፈልጎ አይደለም እንዳይሉ ብዬ ነው የራሳቸው ኡስታዞች ያመጣው እንትኑ ማስረጃ አድርጌ ያመጣውላቸው ማለት ነው። በጣም ጥሩ ቴንክ ዩ አዲ። ቅድም አይ ቲንክ ልቀጥልበት። ስለዚህ አሁን ከነገርከን እኔ ጋይስ ባይዘው ያው እስልምናው ላይ ብዙ መማር የምፈልጋቸው ነገሮች አሉ እናንተም ደግሞ እንድትረዱ ነው። ስለዚህ አዲ አሁን በብሉይ ኪዳን ትቀጥላለህ። ቅድም አይ ቲንክ የሆነ መቀጠል የፈለግከው ሀሳብ አለ እኔ ነኝ መሀል የገባሁት አይደል ካልተሳሳትኩ? ትንቢት ተነግሯል የሚለው የተወሰነ የሚያነሷቸው አንዳንድ ጥቅሶች አሉ። እነሱም ብቻ እንትን ብለህ ለማንሳት ነው። ትሄድበታለህ። አሁን ኮንፊርም እንድታደርገኝ የፈለግኩት በብሉይ ኪዳን እንግዲህ ነቢያቱ በብሉይ ኪዳን የነበሩት ነቢያት አሉ፣ የእግዚአብሔር ነቢያት የተባሉ አሉ። በየትኛውም ቦታ መጽሐፍ ቅዱስ ላይ ወይ ደግሞ የብሉይ ኪዳን መጽሐፍት ላይ ቶራው ላይ ሙሴ ሊሆን ይችላል፣ ሌሎቹም ነቢያት እግዚአብሔር አምላክ እንግዲህ እነርሱ ያመልኩት የነበረው አምላክ በዚህ መልኩ በሪቬሌሽን ደረጃ ራሱ በዚህ መልኩ ተገልጦላቸው ያውቃል ወይ ደግሞ ስለ እግዚአብሔር እንዲህ ነው ብለው የተናገሩት ነገር አለ? አሁን ለአላህ እንደተነገረው አንድም ቦታ አለ ወይ ደግሞ በሪቬሌሽን በመገለጥ ደረጃ ራሱ እንዲህ ተገልጦላቸው ያውቃል? አሁን አላህ ዲፒክት እንደተደረገው ማለት ነው። ቀጥል እዚህ ላይ እንትን በልና ወደ ትንቢቶቹ ትሄዳለህ ዮሐዴ። ኦኬ አሁን እግዚአብሔር እንደዚህ ነው ብሎ ኤክስፕሬስ ያደረገ ነብይም ሐዋርያም የለም ማለት እግዚአብሔር እንደዚህ እጆቹ እንደዚህ ናቸው አይኖቹ በቃ በእንትኑ ደረጃ እንዲህ ነው ብሎ የገለጸ አንድም ነብይም ሐዋርያም የለም። በደንብ አስተውሎ እግዚአብሔር እንዲህ ነው ተብሎ ማለት ነው። አሁን አላህ እንዲህ ነው በቃ እግሩ አለ ባለ እግር ነው። እጅ አለው አዎ ሁለት ነው ለዛውም በቀኝ በኩል ነው። አላህ አይን አለው አዎ የት ነው ያለው? ሁለት ነው። ብዛቱ እንግዲህ ፊትም እንዳለው ስለሚናገር ማለት ነው። ይሄን ዲቴይል አስቀምጠዋል። አላህ በባህሪው ይሄን ነው የሚመስለው። በመገለጥ ደረጃ እንግዲህ እግዚአብሔር
ኢነርጂያ ማለት ነው በተለያዩ መንገዶች ሊገለጥ ይችላል። ኦኬ በተለያዩ መንገዶች ሊገለጥ ይችላል። እግዚአብሔር ግን አንድ ስፔሲፊክ የሆነ ቅርጽ ስለሌለው ስፔሲፊክ የሆነ መገለጥ አታገኙበትም። እግዚአብሔር ውስን ቅርጽ እንደሌለው ማሳያ ለዳንኤል ሲገለጥና ለኢሳያስ ሲገለጥ አንድ አይነት አይሆንም። ምክንያቱም ውስን ቅርጽ ቢኖረው ኖር አንድ አይነት መገለጥ ነው ሊኖር የሚችለው። ለማንኛውም ሲገለጥ ያው ያንን ቅርጽ ነበር ይዞ የሚመጣው ማለት። እግዚአብሔር ግን ስፔሲፊክ የሆነች ቅርጽ የሆነ የሚመስል ባለ እግር ባለ አይን እንደዚህ አይነት ቅርጽ እንደሌለው ይታወቅ ዘንድ ለሙሴ በነበልባል በሐመልማል ሲገለጥለት፣ ለኢሳያስ ከፍ ባለ ተራራ ሲገለጥለት፣ ለዳንኤል አይኖቹ የእሳት ነበልባል ፀጉሮቹ በረዶ እየመሰለ ተገለጠለት። ራእይ በራእይ ደረጃ እንደዚህ አይነት መገለጦች ሲገለጡለት ትመለከታለህ። ለአብርሃም በሶስት ሰዎች መስሎ ሲታየው ሲገለጥለት ትመለከታለህ። ለምንድን ነው እግዚአብሔር ስፔሲፊክ የሆነ ቅርጽ ካለው ስፔሲፊክ የሆነ መልክ ካለው ተመሳሳይ አይነት መገለጥ ነው ወይም ደግሞ ተመሳሳይ አይነት እይታ ነው ሊኖረው የሚችለው ማለት አባቶችም ሲፈቱት ምንድነው እግዚአብሔር በቅርጽ በቦታ ኦኬ በአይነት ልትወስነው ልትገድበው የማይችል አምላክ ስለሆነ ሰዎች በሚችሉት መጠንና ልክ ምን ይላል ይገለጥላቸዋል። ኤግዚስተንሱ ለማሳየት ብቻ ህልውናው እንዲያውቁ ህልውናው እንዲረዱ እግዚአብሔር በእንደዚህ አይነት መገለጦች ሲገለጥ ትመለከታላችሁ። በጣም ከሚገርማችሁ እንግዲህ ለሙሴ ነው እንደ ሙሴ ያለ እግዚአብሔርን ፊት ለፊት ያነጋገረ ነብይ የለም ተብሎ ተነግሮለታል። ዘዳግም ምዕራፍ 34 ላይ እግዚአብሔርን ፊት ለፊት ያየ እንደ ሙሴ ያለ የለም አይደለ የተባለው። ሙሴ ግን እግዚአብሔርን አይቶታል አላየውም። በሚያስገርም ሁኔታ ዘጸአት 32 ኦር ስንት ነበረ? ዘጸአት 32 ካልተሳሳትኩኝ ፊትህን አሳየኝ የሚለው አሳየኝ ሲለው ጀርባ አይ ቲንክ ሶ 23 ኦር 32 መሰለኝ። ቀጥል። 32 አካባቢ ምን ይላል ሙሴ? እንግዲህ ፊትህን አሳየኝ ይላል እግዚአብሔር። አያችሁ ሙሴ ፊት ለፊት ከእግዚአብሔር ጋር እኮ ተነጋግሯል ተብሎ ተነግሮለታል። ለምንድነው ሙሴ ፊትህን አሳየኝ የሚለው? ኦኬ ብዙ ጊዜ ተነጋግሮ የለ ፊት ለፊት ከእግዚአብሔር ጋር እንደተነጋገረ እንደ ሙሴ ያለ ነቢይ ከቶ አልተነሳም ተብሎ ተነግሮለት ሙሴ ራሱ ፊትህን አሳየኝ ብሎ ሲጠይቅ እንመለከተዋለን አይደል? ለምንድነው ፊትህን አሳየኝ ያለው ሙሴ? ምክንያቱም እግዚአብሔር በክብሩ በባህሪው በማንነቱ ማንም ሰው አይቶትም አያውቅም ሊያየውም አይችልም። ስለዚህ ምን አለው ጌታ? ፊቴ አይቶ ማንም በህይወት አይኖርምና ጀርባዬን ግን ምን ትላለህ ታያለህ ይላል። ኦኬ ጀርባዬን ታያለህ ምን ማለት ነው? በኋላ ዘመን ግን በስጋ ተገልጬ ምን ትለኛለህ ታየኛለህ አይደል? ለዛ ነው እኮ በደብረ ታቦር ተራራ ከግርማ መለኮቱ በጥቂቱ እንግዲህ በምልአት አይደለ በጥቂቱ ሲገልጥላቸው ሐዋርያቶቹ ወደኋላ ወደቁ ይላ እንደሞቱም ሆኑ አይደለም የሚለው በጥቂቱ ግርማ መለኮቱን በመግለጥ ማለት ነው። ስለዚህ በምልአት ግርማ መለኮቱን ቢገልጥ ፍጥረታት በፊቱ ሊቆሙ ይችላል። በህይወት አይኖርም ማንም አይቶኝ በህይወት አይኖርምና ስለሚል ማለት ፍጥረታት በፊቱ ሊቆሙ የማይችሉ ጌታ ስለሆነ እኛ ልናውቀው በምንችለው ልንረዳ በምንችለው መጠንና ልክ ምን ይላል እግዚአብሔር ይገለጥልናል ማለት ነው። ይሄ ነው ዋናው ልዩነቱ። አላህ ግን ለፍጥረታቱ የማይገለጠው ወይም ደግሞ የማይታየው ስለማይታይ አይደለም፣ ወይም ደግሞ ባህሪው እንዲህ ቢታይ የሆነ ነገር ስለሚያደርጋቸው አይደለም። አንድ ራሱን አርቆ የት ስላስቀመጠ ነው? ከሰማያት በላይ አስቀምጧል። ሁለተኛ ደግሞ መጋረጃ ስለተጋረደ ነው። ኦኬ ሒጃብ አለው ወይም ደግሞ ሒጃብ ይሉታል። ኦፍ ኮርስ ሒጃብ ነው የሚለው መጋረጃ አለው። ያ መጋረጃ ነው መጨረሻ በቂያማ ቀን ራሱ ሁሉም ያዩታል። አላህን እናየዋለን ብለው ጠይቀውታል። ኦፍ ኮርስ ታዩታላችሁ። ፀሐይ እንደምታዩት ጨረቃ እንደምታዩት በመጨረሻ ቀን ታዩታላችሁ። ለዛውም ምን ልብሱን ገልጦ ማለት ነው። ሒጃቡ የእግሩን ልብስ ይገልጣል አይደል? የእግሩን ልብስ ይገልጠውና ሁሉም ለዛ እግሩ ይሰግዳሉ ተብሎ ተነግሮለታል። ያ እግር ራሱ አላህ ነው። ኦፍ ኮርስ ያላህ ነው። ለዛ የሚሰግዱለት አይ ነው መገለጡ ነው አይደለም የሚሉት። መገለጥ የሚባል የለም በእስልምና። ኦኬ አላህ እንዲህ ተገለጠ ምናምን ብለው አያምኑ። ራሱ አላህ ነው መጨረሻ ላይ የሚያዩት ማለት አላህን እናየዋለን ይላሉ። ያንን አላህ ደግሞ ልብሱን ይገልጣል፣ ያዩታል፣ ይሰግዱለታል ተብሎ ነው የተጻፈው ማለት ነው። ከዚህ አንጻር የክርስትናውና የእስልምናው ጽንሰ ሐሳብ የአምላክ ጽንሰ ሐሳብ ራሱ ከመሰረቱ ፈጽሞ የተለያየ ነው ማለት ነው። በጣም ናይስ። አንዴ ኮመንቱን ዝም ብዬ ኦን ላድርገውና ሐሳቡን በደንብ እየተረዱ እንደሆነ ኮንፊርም ላድርግና
ቀደም ወዳልከው ሐሳብ ላይ ወደዛ እንቀጥላለን ማለት ነው። ጋይስ እስቲ ታብታቡ በደንብ ከፍ ይበል። የሚነሳው ሐሳብ በደንብ እየገባችሁ ነው አይደል? የሚነሳው ሐሳብ በደንብ እየገባችሁ ነው። ጥሩ፣ በደንብ እንስማ፣ እንማሩላችንም። ኦኬ፣ እንማሩላችንም። ከዛ በኋላ በቃ እንደዚህ ትምህርቶችን እያነሳን በስርዓት ሪፊዩት የሚደረጉ ትምህርቶችን በደንብ ሪፊዩት እናደርጋለን። ኦኬ፣ በዛ መሰረት እንቀጥላለን። ስለዚህ ወደሚቀጥለው ዮሐዴ ኦልሬዲ ቅድም ምን ሐሳብ እንደሚያነሳ ለምን ይህን ጥያቄ እንደጠየቅኩት አንዴ ሪቫይዝ ላድርግላችሁና አሁን ጥያቄው ሪቫይዝ አድርግላችኋል። ዮሐዴ ሐሳብ ይሰጥበታል። ጥያቄዎችን አነሳለታለሁ ከዚህ ጋር በተገናኘ እያያዝኩ ማለት ነው። እንደምታውቁት እንግዲህ የነቢያት ፍጻሜ ወይ ደግሞ የነቢያት መደምደሚያ የሚባለው በእስልምናው መሐመድ ነው። የነቢያት ፍጻሜ ወይ ደግሞ የነቢያት መደምደሚያ የሚባለው መሐመድ ነው። ኦኬ፣ በዚህ ደረጃ ትልቅ ኦኬ፣ ከሰው ልጅ ሁሉ በላይ የተባለ መሐመድ ከማን ከሰው ልጅ ሁሉ በላይ የተባለ መሐመድ ወይም ደግሞ የነቢያት ፍጻሜ የተባለው በብሉይ ኪዳን የነበሩ እግዚአብሔር ነቢያት ነበሩ። ኦኬ፣ ብዙ ማንሳት እንችላለን። ኢሳያስን፣ ኤርሚያስን፣ ኦኬ፣ ሙሴንም ጭምር ብዙ ነቢያትን ማንሳት እንችላለን። እነዚህ ሁሉ ነቢያት እኔ አሁን ለምሳሌ እንደ አንድ ጥያቄ ይፈጥርብኛል። እንዴት በብሉይ ኪዳን መጽሐፍት እንዴት ስለ መሐመድ አንድ ትንቢት እንዴት አልተነገረም? ዮሐዴ እግረ መንገዱን ምን ያሳየናል? ተነግሯል አልተነገረም የሚልና ሙስሊሞች ትንቢት ተነግሯል ብለው የሚያነሱትን ኦኬ ጠቅስም ደግሞ ሪፊዩት አድርገን እናልፋለን ማለት። ስለዚህ አንደኛ ዮሐዴ መጀመሪያ እንድትመልስልኝ የሚፈልገው በዚህ ደረጃ ትልቅ ቦታ የነቢያት ፍጻሜ የነቢያት መደምደሚያ የተባለው መሐመድ እንዴት አንድ ትንቢት አልተነገረለትም? ተነግሮም ከሆነ ጥቅስ ታሳየናል። ሁለተኛ ሙስሊሞች ስለ መሐመድ ተነግሯል ብለው ክሌም የሚያደርጓቸው ጥቅሶች አሉ። ለምሳሌ መኃልየ ሶንግ ኦፍ ሰለሞን ምዕራፍ 5 ላይ ዲትራኖሚ ምዕራፍ 18 ላይ ያለው እነዚህ ሐሳቦች የምር ስለ መሐመድ ይናገራሉ ወይ? አዲስ ኪዳን ላይም ደግሞ የዮሐንስ ወንጌል አጽናኙ የተባለው መሐመድ ነው እስከማለት ድረስ ሙስሊሞች ያነሳሉና ዮሐዴ ይሄ ነገር ምን ያህል ትክክል ነው የሚለውን እነዚህንም ሐሳቦች እግረ መንገድን አድሬስ አድርጋቸው ብታልፍ ለማለት ያክል ነው። ቀጥል ብሮስኪ። ጥያቄው ግልጽ ነው ብዬ አስባለሁ። ሆፕፉሊ ትክክል ጋዱ፣ አሪፍ ጥያቄ ነው። እሺ እንግዲህ በጣም ብዙ በመጀመሪያ መሐመድ በመጽሐፍ ቅዱስ ትንቢት ተነግሮለት ያውቃል የሚለው አሁን ከዚህ በፊት በጣም ብዙ ጊዜ ስንወያይ በጭራሽ ምናምን ብለን ነው የምናውቀው። እኔ ግን በአንጻሩ አዎ ተነግሯል ብዬ ነው የማምነው። ለምን ተነግሯል ብዬ እንዳመንኩኝ በኋላ ላይ ነግራችኋለሁ። መጀመሪያ ግን እነሱ አዎ ተነግሯል ብለው አዎ ተነግሯል ስል ግን እነሱ ክሌም በሚያደርጉት መልክ የሚመስላቸው ሊኖሩ ይችላሉ። እንደዛም ስለሚያስቡ የሚጠቅሷቸው ጥቅሶች ደግሞ ሊኖሩ ይችላሉ። ከነዛ መካከል በጣም ብዙ ጊዜ የሚጠቅሱት ዘዳግም ምዕራፍ 18 ወይም ዲትራኖሚ 18 ማለት ነው። እዛ ክፍል ላይ እንግዲህ የሚጠቅሱት እንዲህ ነው የሚለው ክፍሉ ከወንድሞቻቸው መካከል እንደ አንተ ያለ ነቢይ አስነሳላችኋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራችኋል የሚል ጥቅስ ነው የሚጠቅሱት። እንግዲህ በደንብ አስተውሉ። ከወንድሞቻቸው መካከል እንደ አንተ ያለ ነቢይ አስነሳላችኋለሁ ብለው ሲናገር፣ ስለዚህ ወንድሞች የተባሉት መሐመድ በእስማኤል ነገድ ነው የመጣው። ከዛ እስራኤላውያን ደግሞ የያዕቆብ ነገድ ወይም ደግሞ የእስራኤል ነገድ ናቸው። ስለዚህ ሁለቱም ወንድማማቾች ሊባሉ ይችላሉ አብርሃም ጋር ስለሚገናኙ፣ አብርሃም እስማኤልና ማንን ይስሐቅን ስለሚወልድ፣ ስለዚህ በዛ ረገድ ወንድማማቾች ተብለው ሊጠሩ ስለሚችሉ ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳለሁ ሲባል በእስማኤል ነገድ የሚነሳው ነቢይ ነው ብለው ነው ክሌሙን የሚያነሱት። ይህንን ግን እንደው ወንድሞች የተባሉት ነጥለ እንግዲህ ከይስሐቅ በኋላ ማን አለ? ይስሐቅና እስማኤል አሉ። ይስሐቅ ደግሞ የወለዳቸው ያዕቆብና ማን አሉ? ኤሳው አሉ። ያዕቆብና ኤሳው አልፈ ደግሞ የያዕቆብ 12ቱ ነገዶች አሉ። ከ12ቱ ነገድ ወጥቶን እንግዲህ ከወንድሞች መካከል እየተባለ ያለው ሙሴ ከነዚህ ነገድ የሆነ ከ12ቱ የእስራኤል ነገድ ወይም የያዕቆብ ነገድ ከሆኑት ከ12ቱ ነገድ ነው ሙሴ ራሱ ማለት ነው። እነዚህን ሁሉ አልፈ ግን ይስሐቅንም አይደለም ከይስሐቅ በኋላ የመጣውንም አይደለም ወደ እስማኤል ሳይድ ብለው እንዴት ሊፈቱት እንደሚችሉ በጣም ነው የሚያስገርመው። በመጽሐፍ ቅዱስ ወንድሞች የሚለው በጣም ብዙ ጊዜ ተጠቅሷል።
አብዛኛው ጊዜ የተጠቀሰው በጣም ብዙውን ጊዜ የተጠቀሰው እስራኤላውያንን ብቻ በተመለከተ ማለት እስራኤላውያንን ብቻ በሚመለከት መልኩ ወንድሞች የሚሉ ተጠቅሷል ማለት ነው። ከዛ በተረፈ ግን ከእናት ከአባት የተወለዱ ሊሆኑ ይችላል። በዝምድና የአጎት ልጅ ለምሳሌ አብርሃምና ሎጥን ታስታውሳላችሁ አይደል? ሎጥ ማለት የአብርሃም ወንድም የሃራ ልጅ ነው ሎጥ ማለት ነው። ግን አብርሃምና ሎጥ ራሱ ወንድማማቾች ተብለው ተገልጿል ማለት። በጣም ጥሩ የሆኑ ጓደኛሞች፣ በጣም ቤስት ጓደኛሞች ደግሞ ወንድማማቾች ተብለው ተጠቅሷል። ለምሳሌ የዮናታንና የሳኦል አይሚን የሳኦል ልጅ ዮናታንና ዳዊትን ማለት ነው። ሁለተኛ ሳሙኤል ምዕራፍ 1 ከቁጥር 26 ላይ በጣም ወንድማማቾች ከመዋደዳቸው የተነሳ ወንድማማቾች ተብለው ተገልጿል። በምሳሌ አገላለጽ ራሱ ቀበሮ እንስሳ ከእንስሳ ጋር እንደዚህ ተብሎ ሊገለጽ ይችላል። ከዛ በተረፈ በእስራኤል ደረጃ ወይም ደግሞ በህዝብ ደረጃ እንኳን የተባሉት እስራኤላውያን ከኤዶማውያን ጋር ነው። እስራኤላውያን ከኤዶማውያን ማለት ኤዶማውያን ማለት የኤሳው ልጆች ማለት የኤሳው ልጅ ነው። ኤዶማውያን የሚባሉት የኤዶም ዘር የሆኑ ማለት ነው። በህዝብ ደረጃ እንኳን እስራኤላውያንና ኤዶማውያን ምን ተባብለው ወንድማማቾች ተብለዋል። ዘዳግም ምዕራፍ 2 ከቁጥር 4 ላይ ማለት ከዛ እስራኤላውያን በጣም ብዙ ጊዜ ማለት በጣም ብዙ ጊዜ። ስለዚህ እንዲህ ከሆነ ነጥለህ እንደው ወደ እስማኤል ወስደህ እንዴት ነው እንደዛ ልትል የምትችለው? መጀመሪያ ሲቀጥል አውዱን ይሄ የመጽሐፍ ቅዱስ አውድ ራሱ ስናነበው ግን ወደ እስማኤል እንደው ሽታው የሚሰድ ሽታ ራሱ አለው? በጭራሽ። ዘዳግም ምዕራፍ 18 ከቁጥር 1 ሲጀምር ምን ብሎ ነው የሚጀምረው? ከቁጥር 1 ማለት ለሌዋውያን ካህናት ለሌዊም ነገድ ሁሉ ከእስራኤል ጋር ድርሻና ርስት አይሆንላቸውም። በእሳት ለእግዚአብሔር የሚቀርበውን መስዋዕቱንና ርስቱን ይበላሉ፣ በወንድሞቻቸውም መካከል ርስት አይሆንላቸውም ይላል። አሁን እዚህ ጋር ሌዋውያን በምንድን ነው የተባለው? በእስራኤል መካከል ምን አይኑራቸው ነው የሚለው? ድርሻ አይኑራቸው ይል። ለምን? ሌሎቹ የእስራኤል ነገዶች ሁሉ ርስት፣ ጉልት፣ ድርሻ ምናምን እንዲይዙ ይፈቀድላቸዋል። ከነዛ መካከል ከ12ቱ ነገዶች ግን የሌዊ ነገድ የሆነው ብቻ ርስት፣ ጉልት እንዲይዝ አይፈቀድለትም፣ ካህናት ስለሆኑ ማለት ነው። ስለዚህ እዚህ ጋር በወንድሞቻቸው መካከል ርስት አይሆንላቸውም ሲባል በማን? በ12ቱ ነገዶች ማለት ነው። በ12ቱ ነገዶች ከነዛ መካከል ሌዋውያን ብቻ ርስት፣ ጉልት አይኑራቸው። ኦኬ ይቀጥልና እርሱ እንደተናገራቸው ርስታቸው እግዚአብሔር ነውና በሬ ወይም በግ ለመስዋዕት ከሚያቀርቡት ሕዝብ የካህናቱ ወግ ይህ ይሆናል ይላል። እስቲ መስዋዕት የሚያቀርቡት እስራኤላውያን ናቸው ወይስ እስማኤላውያን? እስራኤላውያን እኮ ነው። እስራኤላውያን ነው መስዋዕቱ ከሚያቀርቡት ነው የነሱ ድርሻ እንጂ እንደ ሌሎቹ የእስራኤል ነገዶች ከላይም እስራኤላውያን ነው የሚለው እንደ ሌሎቹ እስራኤላውያን ድርሻ አይሆንላቸው ነው የሚለው። ከእስራኤል ጋር ድርሻና ርስት አይሆንላቸውም ነው የሚለው። እስራኤል ማለት ምን ማለት ነው? ከያዕቆብ ነገዶች ወንድሞቻቸው የተባሉት እነሱ ናቸው። እዛው ዝቅ ብለን ከቁጥር 17 ጀምረን ደግሞ ስንመለከት ምን ይላል? እግዚአብሔርም አለኝ የተናገሩት መልካም ነው፣ ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳላችኋለሁ። ቆይ ከ15 ልጀምር። አምላክህን እግዚአብሔርን በኮሬብ ስብሰባ ተደርጎ በነበረበት ቀን ይላል። አምላክህ እግዚአብሔር በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት የአምላኬን የእግዚአብሔርን ድምፅ ደግሞ አልስማ፣ ይህችን ታላቅ እሳት ደግሞ አሊ ብለህ እንደለመንከው ሁሉ አምላክህ እግዚአብሔር ከአንተ መካከል ከወንድሞች እንደ እኔ ያለ ነቢይ ያስነሳላል፣ እርሱንም ታደምጣለህ ይላል። አሁን በደንብ አስተውሉ። በኮሬብ ተራራ ምን ተደርጎ ሳለ ነው የሚለው? ስብሰባ አይደል? ስብሰባ ተደርጎ በነበረበት ቀን አለ እንዳልሞት የአምላኬን የእግዚአብሔርን ድምፅ አልስማ፣ ይህችን ታላቅ እሳት ደግሞ አሊ ብለህ እንደለመንከው ሁሉ ይላል። ማን ነው እንዲህ ብሎ የለመነው? እስማኤላውያን ናቸው። አይሺ ዘጸአት ምዕራፍ 20 ከቁጥር 18 እንዲህ ይላል። ማን ነው እንዲህ ብሎ የጸለየው የሚለው? ዘጸአት ምዕራፍ 20 ከቁጥር 18 ጀምሮ እንዲህ ይላል። ሕዝቡም ሁሉ ነጎድጓድና መብረቁን
የቀንደ መለከቱንም ድምፅ ተራራውንም ሲጤስ አዩ። ህዝቡን ባዩ ጊዜ ተርበደበዱ፣ ርቀውን ቆሙ ይልና ቁጥር 19 ሙሴንም አንተ ተናገረን እኛ ምን ሰማለን፣ እንዳንሞት ግን እግዚአብሔር አይናገረን አሉት ይላል። ማን ናቸው እንደዚህ ያሉት ሙሴን? እስማኤላውያን በሙስሊሞች አፈታት እስማኤላውያን ናቸው፣ እስራኤላውያን ናቸው ማለት አያች። በኮሬብ ተራራ ስብሰባ በነበረበት ጊዜ እንዲህ ብለህ እንደለመንክ ይላል። እስራኤላውያን እንደ አንድ ሰው ያናግራቸዋል። አያች እንዲህ ብለህ እንደለመንክ ይላል። ህዝቡ ነው እንዳንሞት አንተ አናግረን እንጂ እግዚአብሔር አያናግረን እንዳልክ ይላል። ስለ ህዝቡ ነው እያወራ ያለው፣ ስለ እስራኤላውያን ማለት ነው። ስለዚህ እንደዛ ብለህ እንደለመንክ ይላል አምላክ እግዚአብሔር ከአንተ መካከል ይላል። እስራኤል እንደሆነ በምን ትመለከታል? ከአንተ መካከል ሲል እስራኤላውያንን ነው ማለት። ከአንተ መካከል ከወንድሞች እንደ እኔ ያለ ነብይ ያስነሳልሃል፣ እርሱንም ታደምጣለህ ይላል። ስለዚህ ሙሴ እየተናገረ ያለው ስለማን ነው? በእስራኤል መካከል ስላለ ከእስራኤላውያን መካከል የሆነ ስለሱ ነው እየተናገረ ያለው። ስለዚህ ከዛ ቀጥሎ ነው እግዚአብሔርም አለ የተናገሩት መልካም ነው ከወንድሞቻቸው መካከል ይላል። አይ እዛ ከወንድሞች ያለውን እዚህ ጋር ደግሞ ከወንድሞቻቸው ይላል። የማን ወንድሞች? የእስራኤል ወንድሞች ማለት። ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳላቸዋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራቸዋል ይላል። እዚህ ይሄ እየተነገረ ያለው አስቀድሞ ስለ ኢያሱ ነው። ኢያሱ ወልደ ነዌ ከሙሴ በኋላ ቀጥለው የሚመጣው ስለ ኢያሱ ነው እየተናገረ ያለው። ምክንያቱም እስራኤል አያስገባቸውም፣ የተስፋይቱ ምድር ሙሴ እንደማያስገባቸው ምን ተናግሯል? ስለበደለ አንተ በምድረ በዳ ትቀራለህ ተብሎ ስለተነገረ ሙሴ እስራኤልን መርቶ ከነዓን የሚያስገባ ሌላ ነቢይ አስነሳለሁ እያለ ነው ጌታ። ፍጻሜው ግን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። ይሄ ሐዋርያት ሥራ በግልጽ ስለተነገረ ማለት ነው። ነገር ግን ለመሐመድ የተነገረው ትንቢት ከ19 ጀምሮ አለ። እሺ ምን ይላል? በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ እበቀልለታለሁ ካለ በኋላ ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ወይም በሌላ አማልክት ስም የሚናገር ነቢይ እርሱ ምን ይሁን? ይገደል ይላል። ይሄ እኔ ፐርፌክትሊ ለሱ ነው ብዬ አምናለሁ። ነገር ግን አለ ይናገር ዘንድ ያላዘዝኩትን፣ ይህ መሐመድ እግዚአብሔር ይናገር ዘንድ ያልታዘዘውን ነው የተናገረው ብዬ አምናለሁ። በድፍረት ነው ደስታውም ፍጻሜውንም ስትመለከቱ ያንን ስለሚያሳይ ማለት ነው። በድፍረት የሚናገር ወይም አለ በሌላ አማልክት ስም የሚናገር ነቢይ እሱ ምን ይሁን? ይገደል አለ። እዚህ በሌላ አማልክት ስም ነው የመጣው፣ በእግዚአብሔር ስም አይደለም። ሲቀጥል ደግሞ ምን ብለው በድፍረት ነው። በእግዚአብሔር የቀደሙን ነቢያት ሁሉ ሙስሊሞች ናቸው ብለው በድፍረት ተነሳ። እግዚአብሔር ያላዘዘውን ተናገረ። ሰው እንደዚህ ያለውን ነቢይ ግን ምን አለ? ይገደል አለ። ምን አለ? በልብህም እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል አለ። እንዴት ነው እግዚአብሔር የተናገረው እንዴት ልናውቀው እንችላለን ብትል፣ ያው ነቢዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይመጣም ያ ነገር እግዚአብሔር ያልተናገረ ነው። ነቢዩ በድፍረት ተናግሮታል፣ እርሱም አትፍራው ይላል። እኛ አሁን መሐመድን ማንፈራው የተናገረው አንድ ተፈጽሞ አያውቅም። እውነት ለመናገር አንድ እሱ ነው። ሁለተኛ ደግሞ በእግዚአብሔር ስም በድፍረት ስለተናገረ ነው። አሁን ልንፈራው አንችልም። ኦኬ አሁን እኛ እንደ እምነታችን እውነተኛ ነብይ ነው ብለን አንቀበለው። ምክንያቱም እግዚአብሔር አላከውም። ፕላስ ደግሞ የተናገራቸው ፍጹም እግዚአብሔር ከላካቸው ነቢያት ፈጽሞ የሚቃረንና የተለየ ትምህርት ስለሆነ እንዲህ ያለው ነቢይ አትፈራው። በእግዚአብሔር ቃል ተመዝነዋለህ፣ የማይሆነውን እንዳትፈራው ያን ነቢይ አለ እግዚአብሔር። ስለዚህ ይህን ትንቢት ለእሱ ነው ብዬ አምናለሁ የተነገረው ማለት። ቀጥሎ ግን እንደው እሺ ወንድሞች የተባሉ እንደው ምንድነው ፖዚቲቭ አርጊመንት እንሂድላቸውና አረ እንደውም እሺ የተባለው ወይም ደግሞ በቃ እስኪ ከእስማኤል ወገን ነው እንበል። ጭራሽ የእስራኤል የርስቱ ገመድ ያዕቆብ ነው ተብሎ ዘግቶታል መጽሐፍ ቅዱስ። በጭራሽ ከያዕቆብ ነገድ ውጪ ነቢይ ሊመጣ እንደማይችል መጽሐፍ ቅዱስ ተናግሯል። በነገራችን ላይ ደምድሞታል፣ መጽሐፍ ቅዱስ ዘግቶታል። ፍንጭ እንኳን እንዳንወስድ የእግዚአብሔር የርስቱ ገመድ ያዕቆብ ነው ብሎ ዘግቶታል። እንደው እንሂድና በእነሱ አካሄድ እንሂድና በይስሐቅ በእስማኤል በኩል ነው እንበል።
ማድረግ የሚችል ሰው አለ? የለም። በነገራችን ላይ የራሳቸው ተፍሲር ምንድን ነው የሚለው? መሐመድ ከአድናን ከሚባል ሰው አልፎ እስማኤል ጋር አደርሰዋለሁ የሚል ማንም ቢኖር አለ እሱ ውሸታም ነው ነው የሚለው። የማን የራሳቸው ሶርሶች። አንዴ ማስረጃ ላሳይ፣ ከዛ ጋዲ የምትጠይቀው ካለ መኃልየ ዘሰሎሞንም አለ። እሱ ፈኒ አርጊመንት ስለሆነ ኦኬ። ዲ ላይፍ ኦፍ ዘ ፕሮፌት መሐመድ ባይ ኢብን ከሲር፣ በኢብን ከሲር የተጻፈው አልሲራ አልነበውያ ምን ብሎ ይናገራል? ገጽ 51 ላይ የኢብን አባስ እንግዲህ ሁሉም እንደዛ ብለው ነው የሚናገሩት። የኢብን አባስ ተናግሬ እና የዑመር ኢብን አልኸታብ የሁለቱም ተናግሬ ልጨርስ። ጭራሽ መሐመድ ራሱ የእስማኤል ዘር ሊሆን ማለት ማንም ሰው ቆጥሮ ወደዛ ሊያደርሰው እንደማይችል ዘሩ ራሱ ዘሩ፣ ምክንያቱ ኦርፋን ነው ዘሩ አይታወቅም። ባይዘው መሐመድ እና እንዲህ ይላል አልሱሐይል። ከዚህ ልጀምር። አልሱሐይል ኮሜንትድ also that Malik viewpoint was analogous to what was related to Urwa bin al-Zubayr, who is reported to have said, we have found no one who knows the line between Adnan and Ismail. አድናን በሚባለው ሰውየና በእስማኤል መካከል ያሉ ዘር ሐረጎች በጭራሽ ልናመጣቸው አንችልም። መሐመድ ብትሄድ አድናን ከሚባል ሰውዬ ጋር ልደርስ ይችላል። ከዛ በኋላ ግን እስማኤል ጋር ልታደርሰው አትችልም። ኦኬ ኢብን አባስ it is reported that Ibn Abbas said between Adnan and Ismail there were 30 ancestors who are unknown. በትንሹ 30 ዘር ሐረግ አለ የማይታወቅ። እንደው ላድርሰው ብለህ ዘለህ 30ዎቹን ዘለህ በቃ እስማኤል ነው ልትል ይችላል። ግን 30 ancestors unknown ናቸው። እንዴት አድርገህ ቆጥረህ እዛ ታደርሰዋለህ ይላል ኢብን አባስ። ቀጥሎ እንዲህ ይላል is also reputed to have said when he traced back lines of descendants as far as Adnan. አንድ ሰው ተነስቶ ዘር ሐረጉ ከአድናን በኋላ ቆጥራለው ቢልና the genealogists have lied. ያ ቆጣሪው ዘር ሐረጉ የሚቆጥረው ከአድናን በኋላ እንዲህ እነዚህ ናቸው ይኸው እስማኤል ጋር ደረስኩት ቢል ያ ጂኒዮሎጂስት ምንድነው? have lied. ስንት ጊዜ? twice or thrice፣ 2 እጥፍ 3 እጥፍ ውሸታም ነው፣ ዋሽቷል። ይሄ ሰው ከአድናን በኋላ እስማኤል ጋር ደርሰዋለሁ የሚል ማንም ጂኒዮሎጂስት ቢኖር ውሸታም ነው ይላል። ውሸታም ወይ የእስማኤል ዘር ነው ልትለኝ አትችልም። በራስ ዑመር ኢብን አልኸታብስ we carry back the genealogies only as far as Adnan። በቃ አድናን እስከሚባለው ሰውዬ ብቻ as far as የመሐመድ የዘር ሐረግ ልታቆም የሚችለው አድናን እስከሚባል ሰውዬ፣ ከዛ በኋላ አይታወቅም። ሶ እንደው ፖዚቲቭ አርጊመንት ሄደን እንደው ነው ብንል ራሱ መሐመድ ራሱ የእስማኤል ዘር መሆኑ ምንድነው ማስረጃችሁ? ምክንያቱም እስማኤል ራሱ ባይዘው አረብ ሄዶ ነው አረብኛ የተማረው። በእነሱ ሐዲሳት ስንመለከት ማለት አረብኛ እዛ ሄዶ ተማረ። አረባዊ አይደለም እስማኤል ራሱ ማለት ሰው አረብኛ ሄዶ እስማኤል ተምሯል ብለው ነው የሚያምኑት። ስለዚህ በቃ ግዴታ እስማኤል ጋር ይደርሳል የሚል አርጊመንት ራሱ በራሳችሁ ሶርስ እንኳን ልታመጡ እንደማትችሉ በዚህ ማሳየት ይቻላል ማለት ነው። እግዚአብሔር ይስጥልን። ቃሎት ያሰማል። በጣም ጥሩ በሆነ ሁኔታ ነው ዘዳግም 18 ኮሜንቱን ዞሮ የሚማሩ ሰዎች በደንብ ጋይስ ባይዘው የሚሰጠው ማብራሪያ በደንብ ሰሙ። ዘዳግም 18 እንግዲህ አሁን በተሰጠ ማብራሪያ ታች ያላችሁ ሰዎችም እንደሰማችሁት በምንም ተአምር ኦኬ በምንም ተአምር ከመሐመድ ጋር የሚገናኝ ነገር ሽታውም የለም። ሽታውም የለም። በስርዓት ፍጻሜው ለጌታችን ለኢየሱስ እንደሆነ ኦፍ ኮርስ አዲስ ኪዳን መጽሐፍት ላይ ሐዋርያት ሥራ ላይ ተቀምጧል። ነገር ግን ይሄ ዘዳግም 18 ላይ የተቀመጠው ከመሐመድ ጋር በምንም ተአምር አይገናኝም። ኦኬ እና የዋህዴ ቃልዮት ያሰማልን። ሜቢ እግረ መንገድ ዝም ብዬ እቺ 30 ሰከንድ ወስጄ እዚህ አዲስ ኪዳን ላይ የምትጠቀሰዋል እሷን እንትን ልበልና አይ ቲንክ ያኛው እኔ ሶንግ ኦፍ ሰለሞን ላይ ያለው እኔ መሐመድ ዲን የሚለውን እሱን አድሬስ ማድረግ አለበት። በዚህ ደረጃ ስትሮንግ አርጊመንት እንኳን አይደለም እሱ። አንዲት አስቂኝ ቪዲዮ አለች፣ በዛ አሳያለሁ። አንተ የሐዲስ ኪዳኑ የተወሰነ ሄድማ ፈኒ ስለሆነች ሄድና አሳያለሁ። እስኪ ጋይስ ምን ያደርጋሉ መሰላችሁ? የዋዴ በድጋሚ ቃሎት ያሰማልን።
የዮሐንስ ወንጌል ምዕራፍ 16ን ይጠቅሱና ያው እንግዲህ ከተለያዩ በስኮላሮች ደረጃ ራሱ እንደዚህ አይነት ነገር በመጽሐፍ ደረጃ ራሱ ሲጽፉ ትንሽ የሚያስቅ ነገር ነው ጋይስ። ኦኬ የዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ ጌታችን ኢየሱስ እንዲህ ብሎ ተናገረ። እኔ ግን እውነት እነግራችኋለሁ እኔ እንድሄድ ይሻላችኋል። ጌታችን ኢየሱስ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና አጽናኙ እኔ ብሄድ ግን እርሱን እልክላችኋለሁ። ይህንን ቃል ይዙና እኔ ባልሄድ አጽናኙ ወደ እናንተ አይመጣም እኔ ብሄድ ግን እርሱን እልክላችኋለሁ ብለው ይህንን ቃል ይዞ አጽናኙ የተባለው መሐመድ ነው። ከጌታችን ከኢየሱስ በኋላ የመጣው እሱ ስለሆነ አጽናኙ የተባለው ማን ነው? መሐመድ ነው ይላሉ ሙስሊሞች። የዮሐንስ ወንጌል ምዕራፍ 16 ቁጥር 7 ይሄን እንደው ምንም ኦፍ ኮርስ መጽሐፍ ቅዱስን ላነበበ ሰው ስለ መንፈስ ቅዱስ እንደሚያወራ ግልጽ ነው። ኦኬ ለማን ነው ራሱ የተናገረው ከተባለ ለሐዋርያት ነው ዳይሬክትሊ የተናገረው። መሐመድ በቀላሉ አንደኛ ሪፊት የምናደርግበት መንገድ ምንድነው ከተባለ መሐመድ ሐዋርያት በነበሩበት ጊዜ ነበር አልነበረ? ከ500 ዓመት በኋላ ነው የመጣው። ጌታችን አጽናኙን እልክላቸዋለሁ ያለው ለማን ነው ከተባለ ለሐዋርያት ነው። በቀላሉ ስለ መሐመድ እንዳልሆነ ማወቅ ይቻላል። ሁለተኛ ደግሞ ራሳቸው ላይ ባክፋየር ያደርጋል። አጽናኙ መሐመድ ነው የሚሉ ከሆነ ኦኬ አጽናኙን እልክላቸዋለሁ ብሎ ጌታ ተናግሯል። ያ አጽናኝ መሐመድ ነው ከተባለ እዛው መጽሐፍ ቅዱስ ላይ ትሄዱና እንግዲህ ዮሐንስ ወንጌል አንድን ምዕራፍ ጠቅሶ ሌላውን መተው ስለማይቻል ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ እንዲህ ይላል። ኦኬ የዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ አጽናኙ መሐመድ ነው ከተባለ ዳሩ ግን ይላል ጌታችን ኢየሱስ ክብሩን ምስጋና ለስሙ አጠራሩ ይግባውና ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል ማለት እኔ ከአብ ዘንድ የምልክላችሁ አጽናኝ ዮሐንስ ወንጌል ምዕራፍ 16 ላይ አጽናኙን እልክላችኋለሁ ብሎ ጌታችን ኢየሱስ የተናገረው ያ አጽናኝ መሐመድ ነው ከተባለ የዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ደግሞ ከአብ ዘንድ የምልክላችሁ አጽናኝ ስለዚህ ያ አጽናኝ መሐመድ ከሆነ አጽናኙን ወይ ደግሞ መሐመድን የላከው ማለት ጌታ ኢየሱስ ነው። በእነሱ ዲፊኒሽን ብንሄድ አጽናኙን ወይ ደግሞ መሐመድን ለምን ጌታ ኢየሱስ ምን ብሏል? ከአብ ዘንድ የምልክላችሁ አጽናኝ። ስለዚህ አጽናኙን የላከው ማን ነው? ወይ ደግሞ በእነሱ ዲፊኒሽን ከሄድን መሐመድን የላከው ማን ነው? ጌታ ኢየሱስ። ይሄ ደግሞ ጌታችን ኢየሱስ የመሐመድ አምላክ መሆኑን የሚያሳይ ነው በእነሱ ዲፊኒሽን ጉላ ከሄድን። ኦኬ እርሱ ስለምን ስለ እኔ ይመሰክራል። እንደው የአጽናኙ የምር ስለመሐመድ ነው ከ500 ዓመት በኋላ ስለመጣው ስለመሐመድ ነው ብለን አስዩ የምናደርግ ራሱ መሐመድ መጥቶ ስለማን ነው መመስከር የነበረበት? ስለ ኢሳ በእነሱ ዲፊኒሽን ስለ ክርስቶስ መመስከር ነበረበትና ይሄ የማያስኬድ ነው። እንደው ይሄን ነገር እንደው አንዳንድ ትላልቅ መምህራን ራሱ ያዲ በመጻፋቸው ዩቲዩብ ላይ ቁጭ ብለው እንደዚህ አይነት ነገር ሲናገሩ ብላይንድሊ ሲናገሩ እንደው ተው የሚላቸው ሰው ቢኖርም መልካም ነው። ይሄ አያዋጣም፣ መልሶ ራሳቸው ላይ ባክፋየር ያደርጋልና ይሄን ለማለት ያክል ነው። ዮሐዲ ሜቢ አንድ በብሉይ ኪዳን የሚነሳ አንድ ጥቅስ በተጨማሪ ልንገራችሁ ነው። ዮሐዲ ያሳያችኋል። መኃልየ ሶንግ ኦፍ ሰለሞን ምዕራፍ 5 ቁጥር 16 ላይ አንድ ላንብብላችሁ። ኦኬ ዮሐዲ በቃ ሄድበት። መኃልየ ወይ ደግሞ ሶንግ ኦፍ ሰለሞን ምዕራፍ 5 ቁጥር 16 ላይ ስለ መሐመድ ነው የሚነገረው። ይሄን ሁሉ የምናነሳው ምንድነው ነቢያቱና መሐመድ አንድ አይነት አምላክ ወይ ደግሞ ስለ መሐመድ ትንቢት ተነግሯል ወይ የሚለውን ነገር ያው የነቢያት ፍጻሜ እሱ ስለሆነ ኦኬ እስልምና የነቢያቱ ሃይማኖት ተብሎ ክሌም ስለሚደረግ ማለት ነውና ከዛ አንፃር ነው። ዮሐዲ ቀጥል። ኦኬ ይሰማል ጋር ይሰማል። ኦኬ እሺ ይሰማል። ኦኬ መኃልየ ዘሰሎሞን ከመልሱ በፊት የሆነ ቪዲዮ ላሳያቸው። አንድ ቪዲዮ ከእንትን ካላለ ካልተቆረጠ እንግዲህ ኡስታዝ የሚባሉ አካላት ናቸው ይሄን የሚናገሩ። እንዳለው አንዳንዴ እንትን ስንጠቀም ራሱ የሆነ ፈን የሆነ ነገር ባንናገር የሚያስቁ ቀልዶች ባትቀልዱ በጣም ጥሩ ነው እውነት ለመናገር እና ስሙ በደንብ ኮሜንት። አሁን ወደዛ ከመግባታችን በፊት መጀመሪያ አማርኛው ምን ይላል? መኃልየ ሰለሞን የሚለው ነው የምፈልገው። እሱ ምዕራፍ 16 ላይ ምንድነው አማርኛው? አፉ እጅግ ጣፋጭ ነው። ቆይ እስኪ አንዴ ስፒዱ ትንሽ ፈጠን እስቲ እንዴት ነበር ስፒሽ ፕሌይ? ቆይ ስፒዱ ትንሽ ልቀንሰው ለሆነ እንትን ትንሽ ጫም ቆይ እንደውም በ5 እስኪ ላድርገው። እርሱ ፈጽሞ ያማረ ነው። ቆይ ትንሽ ልጨምር። እናንተ የኢየሩሳሌም
ቆነጃጅት ሆይ ይላል። ጉዳይ ይህ ነው። አንድ አድርገው አንድ ላይ አድርገው። አንድ ከሆነማ በጣም ፈጠነ። አንድ ሆኖማ ፈጠነ በጣም እና ቆይ አንድ ላይ ሲሆንማ ያው አንድ ላይ ሲሆን በጣም ፈጥኖ ነው። ያው ይህ ነው ይላል። ይህ ባልንጀራ ጉዳይ ይህ ነው የምለው ማንን ነው? ትንሽ ፈጥነዋልና ቆይ ለዛ ነው ነጥብ 8 ላይ አድርገውና ትንሽ እንዲቀንስ በቃ አይ ቲንክ እንደዚህ። እሺ አሁን ወደዛ ከመግባታችን በፊት መጀመሪያ አማርኛው ምን ይላል? ማህዲዬ ሰለሞን የምለው ነው የምፈልገው። እሱ ምዕራፍ 5 ቁጥር 16 ላይ ምንድን ነው አማርኛው? አፉ እጅግ ጣፋጭ ነው፣ እርሱ ፈጽሞ ያማረ ነው። እናንተ የኢየሩሳሌም ቆነጃጅት ሆይ ይላል። ጉዳይ ይህ ነው። ባልንጀራ ይህ ነው ይላል። ይህ ባልንጀራ ጉዳይ ይህ ነው የምለው ማንን ነው የምለው? አብረን እናያለን። ከኔ ጋር ተከታተሉ። ይሄ ከማስገባታችሁ በፊት ግን ስለዚህ ባይብል ምንድን ነው የምለውን ወደ ታች ገብቼ ላሳያችሁ። ዌልካም ቱ ባይብል ሀብ ፊውቸሪንግ ቶፒካል ይላል። ስቴዲ ቱልስ ፕላስ ኮንሶልዳንስስ ፕላስ ኮንሶልዳንስስ concordances ኮንሶርድ እሺ ኤኒዌይስ እስኪ ቀጥል። የማትችለውን ጉግል ትራንስሌት አድርገህ አትቀጥልም እንዴ? እሺ ወንድማችን እሺ ኮንሶልዳንስስ ኮሜንተሪስ ዲክሽነሪስ ሴርሞንስ እንደ ዲቮሽናል ስላል አሁን እንደምፈልገው ላብሊ የምለው ነው። ላብሊ የምለው ምን ነበር? ህብሩ ላይ የምለው ስናይ በህብሩ ተቀመጠ። እዚች ጋር ብታነቡ ኮቴሽን ውስጥ ያለው መሐመድ ሚን የምላል ሙሐመድ ሚን ለማምጣት እኮ ነው። ሁለቱን ገባ ብለዋል። እሺ ኤኒዌይስ ሙሐመድ ሚን አያችሁ፣ ሙሐመድ ሚን ይላል። ይሄኛውን ደግሞ አይደለም ካላችሁ ምንድነው የምናደርገው? ኮፒ ፔስት እናደርጋለን። ይሄን ከዛ ኮፒ ፔስት አደርጋለሁ እዚች ጋር። ከዛ በኋላ ወደ አማርኛ ፈለግኩኝ። ይኸው ሄብሮን አመጣ። እዚህ ቦታው ታች ለምን አመጣ? አላሁ አክበር ሙሐመድ፣ አላሁ አክበር። አሁን እንደዚህ ነው በቃ የሚጫወት ላይ ቃል ኮፒ አድርገ እዚህ ከዛ መሐመድ አለ። እሺ ኤኒዌይስ እንደዚህ አይነት ጨዋታ ነው የሚጫወቱት። እውነት ለመናገር በህይወታቸውም በሰው ህይወትም የሚጫወቱት እንደዚህ እያደረጉ ነው፣ ኮፒ ፔስት። አሁን ለምሳሌ ጉድ የሚለውን የእንግሊዘኛ ምናልባት አሴ ወርድ አምሃሪክ ሴንስ የማያደርገው ከሆነ ባይዘው ጉድ ብሎ ነው የሚጽፈው፣ ዝም ብሎ ኦኬ፣ ጉድ ብሎ ነው የሚጽፈው። ጉድ ብሎ ማማ። ስለዚህ ቃል በቃ ቀጥታ ትርጉሙ እሱ ነው ብለህ ነው እንዴ የምትወስደው? ጉድ ሲነበብ ጉድ ብሎ ፕሮናውንሴሽኑ ወይም ደግሞ አነባበቡ ትራንስሊትሬሽኑ ማለት ነው እንደዛ ነው ብሎ ቢጽፍል በቃ ቀጥታ ትርጉሙ እንደዛ ነው ብለህ ነው የምትወስደው? ኦኬ ለሚሸውየው። ኤኒዌይስ ግን አፉ እጅግ ጣፋጭ ነው፣ እርሱም ፈጽሞ ያማረ ነው። እናንተ የኢየሩሳሌም ቆነጃጅት ሆይ ውዴ ይህ ነው፣ ባልንጀራዬም ይህ ነው ነው። ውዴ ይህ ነው ነው መሐመድም ወይም ደግሞ ላቭሊ የሚለውን ነው መሐመድም የሚለው ማለት ነው። መሐመድም የሚለው ስለዚህ ወንድማችን ይህን ኮፒ ያደረገና ሄዶ እቺ መሐመድም የሚለው ቀጥታ ትራንስሊትሬሽኑ መሐመድ ነው፣ በቃ ቀጥታ ነው የሚወሰደው፣ ስም ነው ብለው ፈቱት ማለት ነው። እንደው ይሄ በጣም ከባድ ነው። ዲም የሚል ስለተጨመረበት መሐመድ ዲም ስለሆነ ትንሽ ከብዳል። ለምን እኛ መሐመድ የሚል ቃል በቃል እናመጣላችሁም ታዲያ? ኦኬ ከዛ ትወስዱታላችሁ። ትንቢተ ሕዝቅኤል ላይ ሄጄ ምዕራፍ 24 ከቁጥር 16 ላይ ቀጥታ መሐመድ የሚል ለላምጣላችሁ። ይሄ መሐመድ አይልም፣ ያው መሐመድ። እንደውም ዲም ምን አስባለ መሐመድ የሚል ቃል ይላል። ኦኬ ስለዚህ መሐመድ የሚለውን ተክተን እንወስዳለን ማለት ነው አይደል? እሺ መሐመድ የሚለው አምሮት የሚለው ነው እንግዲህ ያው ዘ ዲዛየር የሚለው ነው አምሮት። አማርኛውን ይሄ ነው ያው መሐመድ የሚለው ይሄንን ኮቴሽን ውስጥ አስገብቼዋለሁ። እናንብበው። የሰው ልጅ ሆይ እነሆ የዓይንህን መሐመድ አምሮት የሚለው መሐመድ ስለሆነ ቀጥታ አይተረጉም፣ መሐመድ ብለን እንውሰደው። የሰው ልጅ ሆይ እነሆ የዓይንህን መሐመድ በመቅሰፍት ትወስድብሃለህ። መሐመድ ሚን ከምትል ያው መሐመድን በመቅሰፍት
እወስድብሃለሁ ተብሏል። ለምን አትወስደውም? ቃል በቃል መሐመድ የሚላል አይደል? ኦኬ አይተረጎሙ ቀጥታ ስሙ ነው የሚወሰደው ካልክ ያው የአይንህ መሐመድ በመቅሰፍት ወስድብሃለሁ። አንተም ወይ አትበል አታልቅስ፣ እንባህምንም አታፍስስ። በመቅሰፍት ተወስዷል፣ አታልቅስ። በነገራችን ላይ የምር ይሄ ፐርፌክትሊ እንደውም ፊት ያደርጋል ብዬ አምናለሁ። ምክንያቱም መጨረሻ ላይ መሐመድ እኛ ያላልነውን ቀጥፎ ቢሆን ኖሮ የልቡ ደም ስር ተቆርጦ ይሞት ነበር ወይም በመቅሰፍት እንገድለው ነበር ተብሎ ተነግሯል። መጨረሻ የሞተው በመቅሰፍት ነው። ስለዚህ ለእሱ ልታለቅስ አይገባም የሚል ፐርፌክትሊ እንደ ትንቢትም ስሙ ተክተህን ብትወስደው ፊት የሚያደርገው ይሄን። ምክንያቱ የልቡ ደም ስር ተቆርጦ በመርዝ እንደሞተ ሁላችሁም ታምናላችሁ ሙስሊም። ስለዚህ በመቅሰፍት ወስድብሃለው አንተም ወይ አትበል አታልቅስም እንባህንም አታፍስስ ተብሎ ቃል በቃል የተጻፈው መሐመድ የሚለው ለምን አትወስዱ? የቃላት ጨዋታ ከሆነ የምትወስዱ ወይ እዚሁ ላይ አሁን አንተ ያልከው ሕዝቅኤል 24:16 ላይ እንደውም ያ መሐመዲም የሚለው አይ ቲንክ ሞሮፍ ቃሉም ከመሐመድ ጋር አንደኛ ነገሥት ላይም አለ ባይዘው አይደለ? አንደኛ ነገሥት ምዕራፍ 20 ቁጥር 6 ላይ መሐመድ የሚል ቃል አለ። አንደኛ ነገሥት አለ፣ ትንቢተ ኢሳይያስ አለ፣ ትንቢተ ሕዝቅኤል ላይ አለ። ቃሉ በቃ ራሱ ማለት ነው። በጣም ብዙ ቦታዎች ላይ እስኪ እንደዚህ ከሄድን ባይዘው እንደዚህ ዝም ብሎ እንደው የሴሜቲክ ቋንቋዎች ወይም ደግሞ ቋንቋ ካላወቅ በነገራችን ላይ አላህ ራሱ አይጥ መሆኑ ማሳየት ይቻላል። ኦም ወይም ደግሞ እንጨት እንደመሆን ዛፍ እንደሆነ ምናምን ማሳየት ይቻላል። እንደዚህ በዚህ በቃላት ጨዋታ ከሆነ ማለት ነው። ምክንያቱም አላህ የሚለው የኢብራይስጥ ቃል ቀጥታ ወስደን ለምሳሌ እንደውም እሱን ላሳያቸው። አንድ ኮንኮርዳንስ ነምበር አይ ቲንክ 403 ላይ አላህ የሚለው 403 ይመስለኛል። ኮንኮርድ 413 427 አይ ቲንክ እስቲ ያ እሺ ስትሮንግ ነምበሩ 427 ነው። አላህ የሚል ቃል እናገኛለን። ያው አላህ ምን ማለት ነው? አን ኦክ ይላል። አላሁ አክበር። ያው አላህ ዛፍ ነው። እንዲህ ማለት እንችላለን። ያው አን ኦክ ነው አላህ ማለት። አይ ኖ ቃል በቃል እንደው ዝም ብለህ አላህ የሚለው ቀጥታ ወስደህ አንብቦ ካላችሁም እዛ ክፍል ላይ ሄደ አላህ ብለህ ትተካውና ጣዖት ወይም ደግሞ ከድንጋይ ከዛፍ ጋር ከአይጥ ጋር ተደምሮ ታገኘዋለህ አላህ የሚለው። እንደዚህ አይነት እንደው ሲሪ የሆኑ የህፃናት ጨዋታዎች እንግዲህ እነዚህ አርጊመንቶች የሚያነሱት እንደማን እንደሆኑ ታውቃለህ? እነ አህመድ ዲዳት የሚባሉ ኦኬ እነ ማን ነበር እንድ ላይ ያለ ዛኪር ናይክ። እነ ዛኪር ናይክ እንግዲህ ታላላቅ አፖሎጂስት ተብለው የሚያነሱት አርጊመንት ጀስ ሉክ ምን ያክል ሲሊ አርጊመንቶች ምን ያክል ህፃናት እንኳን ሊያነሱት የሚችሉት አርጊመንት እንደማያነሱ ትመለከታለህ ጋድ። በጣም ናይስ በጣም ናይስ። ስለዚህ ጋይስ እስካሁን ያነሳናቸውን በኋላ አንድ ዙር ሰምራይዝ እናደርጋለን። ዮሐዴ ሰዓትም እየሄደ ስለሆነ አንድ የመጨረሻ እንዲነሳ የምፈልገው አንድ ሀሳብ አለ ጋይስ። በደንብ እየገባችሁ ነው። አሁን ባነሳ ነው የብሉይ ኪዳን መጽሐፍት ላይ ዘዳግም 18 ጭራሽ ከመሐመድ ጋር እንደማይገናኝ አይተናል። መኃልየ ምዕራፍ 5 ቁጥር 16 እንደዛው። የአዲስ ኪዳን ላይም ደግሞ የዮሐንስ ወንጌል ምዕራፍ 16 ላይ የሚጠቀሰው ጭራሽ ከሱ ጋር የማይገናኝ እንደሆነ አይተናል፣ ስለ መንፈስ ቅዱስ የተነገረ። ስለዚህ ከዚህ የምንረዳው ምንድነው? አትሊስት እስልምና የነቢያቱ ሃይማኖት ሲባል በብሉይ ኪዳን የነበሩት ኦኬ፣ ሌላ ጊዜ እንመጣለን። በብሉይ ኪዳን የነበሩት ላይክ ነቢያት ለምሳሌ ስለ ክርስቶስ ተናግረዋል የሚለው ነገር በደንብ ማሳየት እንችላለን፣ ፍጻሜ ስለ ክርስቶስ ያገኘባቸው ነገሮች። ስለ መሐመድ ግን እንግዲህ የነቢያት ፍጻሜ የሚባለው ከሰዎች ልጆች ሁሉ ከፍ ያለ የሚባለው ስለ መሐመድ ግን አንድም ነገር ሲናገሩ የብሉይ ኪዳን ነቢያቱ ቀደም ደግሞ የአምላክ ህልውና ራሱ ኦኬ ቁርአኑ ላይ የተገለጠው ወይ ደግሞ መሐመድ እንግዲህ ስለ አምላክ የተናገረው ያ አምላክ ህልውናና በብሉይ ኪዳን የነበሩ ነቢያቶች አምላክ ብለው የሚናገሩለት አካል ራሱ ኮምፕሊትሊ ዲፍረንት እንደሆኑ ከቀደም ጀምሮ ስንመለከት ነበር። ያየናቸው ነገሮች በአጭሩ ሰመራይዝ እናደርጋለን መጨረሻ ላይ ኦኬ። እና መጽሐፍ ቅዱስ ውስጥ ስለ መሐመድ ምንም የተነገረ ነገር ሽታውም የለም። እንደዚህ አይነት ነገሮች እንግዲህ የነቢያት ፍጻሜ ተብሎ ነቢያት የማያውቁት ነብይ ነው ማለት ነው። መሐመድ በደንብ ያዙት። መሐመድ የነቢያት ፍጻሜ ተብሎ በብሉይ ኪዳን የነበሩት ነቢያቶች ግን አያውቁትም። ትንቢታቸው ውስጥም ሆነ ምንም ቦታ ላይ ስለሱ ምንም ነገር አልተናገሩም፣ አልጻፉም። ኦኬ ይህንን ነገር መያዝ ያስፈልጋል። ሐሳቡን በደንብ እየገባችሁ ነው? ፉሊ ፎከስ እኛ የምናደርገው ጋይስ ኮመንት ላይ ያላችሁ ክርስቲያን ወንድሞችና እህቶችም ሙስሊሞችም እየሰማችሁ ያላችሁ እንዳላችሁ አውቃለሁ።
ትምህርቱ ላይ መማማርና መማማር ላይ ኦኬ፣ ትምህርቱ መማማር ላይ ፎከስ የምናደርገው ሐሳቡ በደንብ እየገባችሁ ነው። መሐመድ የሚለው ጥቅስ የዋዴ ቅድም ያሳያችሁ አንዴ ጥቅሱ ልንገራችሁ እየጻፋችሁ እሺ፣ ሲነገራችሁ ጋይስ እየጻፋችሁ ለምሳሌ መኃልየ ላይ እሺ፣ አንዴ ሰመራይዝ ላድርግላችሁ አሁን የተነሳው ሐሳብ ላይ መኃልየ ምዕራፍ 5 ቁጥር 16 ላይ መሐመዲን የሚል ቃል አለ። እንደው መሐመድም አይልም። ሙስሊሞች ይሄን ያነሱና ውድ የሚለውን ለመሐመድ ነው የተነገረው ብለው ወደ አማርኛ ተርጉሞ ሊያስቀምጡት ይሞክራሉ። ቃላት መሐመዲን ነው ሲጀመር የሚለው ሂብሩ ቃሉ መሐመዲን ኦኬ፣ ይሄ ፕሉራል ፎርሙ ነው ሲጀመር ራሱ። ነገር ግን ይህንን ቃል ለመሐመድ እንውሰድ ከተባለ ሌላ ቦታ መጽሐፍ ቅዱስ ላይ መሐመድ ተብሎ የተጠቀሱ አሉ። ነገር ግን በሌላ መልኩ የሚፈቱ መሐመድ ተብሎ ተጽፏል። ግን ሄዳችሁ ቃሉ ስትመለከቱት ያንን ለመሐመድ እንስጥ ከተባለ መሐመድ እንደውም ከዛ የበለጠ መሐመዲን ከሚለው ይልቅ መሐመድ ተብሎ የተጠቀሱ ነገሮች አሉ። ስለዚህ ይሄ አያስኬድም። ኦኬ አያስኬድም። ስለዚህ በዛ መሰረት ነው መሐመድን መጽሐፍ ቅዱስ ውስጥ እንግዲህ እስካሁን ነቢያቱን አይተናቸዋል። ከእርሱ ጋር እንግዲህ እስልምና የነቢያቱ ሃይማኖት ከሆነ መሐመድ ያመልክ የነበረው አካልና ነቢያቱ ያመለኩት አካል አንድ መሆን ነበረባቸው። እስካሁን ባየነው ግን የማይገናኙ የሰማይና የምድር ያክል ርቀት ያላቸው ናቸው። ኦኬ ቅድም ዮሐዴ እንደተናገረው አንድ ለመመሳሰል የሚሞከረው ነገር ምንድነው? በቃ ነቢያቱም አንዱን አምላክ ነው የሰበኩት ቦልድሊ እንዲህ ማለት ነገር በደፈነው ነቢያቱ አንዱን አምላክ ነው፣ እስልምናም አንዱን አምላክ ነው። ኦኬ እንደዚህ አይነት ነገር ቦልድ የሆኑ ነገሮች በቃ ምንም ያለ ማስረጃ በማስረጃ ያልተደገፉ ናቸው። የመጨረሻ ጥያቄ ዮሐዴ አንድ ሐሳብ አነሳልና እዚህ ላይ ማሳብ እንድሰጥ ፈልጋለሁ። ኮሜንቱን ኦፍ ላድርግባችሁ በደንብ ስሙ እሺ ጋይስ። ዋናው ዓላማ ሁሌም ላይቭ ሴሽኑ እንደምታውቁት በእውቀት መሞገት ትምህርትና ትምህርት ላይ ፎከስ ያደረገ ነው። በዛ መልኩ ነው የምንሄደው። ኦኬ እንደዛ እናደርጋለን። እሺ ዮሐዴ አንድ ሁለቴ ባኬን ፎርዝ ጥያቄ መልስልኝና ሙስሊሞች የብሉይ ኪዳን መጽሐፍት የአምላክ ቃል ነው ብለው ያምናሉ? እንግዲህ ሙስሊሞች ስትለኝ በሁለት መንገድ ልመልሰው። ምክንያቱ አሁን ዘመነኛ ራሳቸው የመሰረቱ ሙስሊሞች አሉ። ከዛ ደግሞ ቁርአን የሚያውቀው እስልምና ደግሞ አለ። እንግዲህ በቁርአኑ ከሄድን እኛ ጋር ያሉት ተውራትም ወይም ደግሞ ኦሪት ብሎ የብሉይ ኪዳን መጻሕፍትን፣ ኢንጅል ብሎ ደግሞ የሐዲስ ኪዳን ሙሉ መጻሕፍትን የፈጣሪ ቃል እንደሆኑና ስቲል ተጠብቀው እንዳሉ እስከ ዓለም ፍጻሜ ድረስ ደግሞ ተጠብቀው እንደሚኖሩ ቁርአኑ ኮንፌስ ያደርጋል። ኦኬ ከየት አመጣው ሊል ይችላል። ሱራ 3 278 ላይ ኢብን ከሲር ሲያብራራ ቁርአኑ ራሱ ሲናገር አላህ ማለት ነው። ሱራ 5 43 እና 50 እስከ 47 ድረስ ስንመለከት ቁርአን ምን ብሎ ይናገራል? ተውራት አይሁዶች ጋር አለ፣ ኢንጅል ወይም ወንጌል ክርስቲያኖች ጋር አለ ብሎ ቃል በቃል ይናገራል። እሺ ላንብብላችሁ ቁጥር 43 እና 47 ብቻ። እነርሱም ዘንድ ተውራት እያለች ይላል። አሁን መሐመድ በዛ ሰዓት የነበሩ አይሁዶች ማለት ነው ለጥያቄ ወይም ደግሞ አንድ ያመነዘረ ሰው አግኝተው እስኪ ይፍረድበት። ያው እንግዲህ ታሪኩ ከጌታችን ጋር የሚገናኝ ይመስላል፣ የተኮረጀ ይመስላል። እሱም እንግዲህ ጥናት አድርጉበት። ለጌታችን ያው አንድ ያመነዘረች ይዘውለት ሄዶ ፍረድባት ብለው ተናግረዋል ነበር። እንደዛ ተመሳሳይ አይነት ነገር አይሁዶች አቀረቡበት ለመሐመድ የሚል ሐሳብ ያለው ነውና ምን የሚል ምላሽ ሰጠኝ ይላል አላህ። ይኸው እነርሱ ዘንድ ተውራት እያለች በውስጧ የአላህ ፍርድ ያለባት ስትሆን እንዴት ያስፈርዱሃል? ከዚያም ከዚህ በኋላ እንዴት ይሸሻሉ? እነዚያ በፍጹም ምዕመናን አይደሉም። እነርሱ ጋር ተውራት አለ፣ እንዲህ ያደረገው ምን እንደሚፈረድበት የሚያሳይ ፍርድም እውነተኛ መጽሐፍም እነርሱ ጋር እያለ አንተ ለምንድነው የምትፈርድላቸው ይላል። ስለዚህ እነሱ ጋር ምን አለ አላቸው አለው ማለት ነው፣ ተውራት ነው። አንተ እነሱ አይሁዳውያን ናቸው፣ የሚመሩትም በተውራት እንጂ በቁርአን አይደለም። ስለዚህ የሚፈርዱበት ምን አላቸው? የራሳቸው መጽሐፍ አለው ተውራት። ስለዚህ አንተ ልትፈርድላቸው አትችልም ብሎ ሲመለስ ይሄ 7 ሴንቸሪ ማለት ነው። 7 ሴንቸሪ የኦሪት መጻሕፍት ሁሉ አይሁዶች ጋር አሉ ብሎ ቁርአን እየተናገረ። ስለዚህ እነዛ በተውራት የማይፈርዱ እነሱ እንደውም አመፀኞች ናቸው ይላል። ተውራት ይዘው በተውራት ከምንፈርድ እስቲ እሱ ሄዶ ይፍረድልን ብለው ወደዛ የሚወስዱ እንደውም እነሱ ምንድናቸው? አመፀኞች ናቸው ብሎ ይናገርና እዛው 47ኛው ደግሞ ምን ይላል? የእንጅልንም ባለቤቶች የእንጅል ማለት የወንጌል ባለቤቶች ወንጌል ደግሞ ያላቸው
ይልና የኢንጅል ባለቤቶች ማን ናቸው ብትሉ የትኛውም ተፍሲር ክርስቲያኖች ናቸው የሚል ክርስቲያኖች ናቸው የሚል። ስለዚህ የኢንጅልን ባለቤቶች በውስጡ አላህ ባወረደው ህግ ይፍረዱ ይላል። ስለዚህ ውስጡ ባለው ህግ ነው የሚመሩት የሚፈርዱት። ስለዚህ ክርስቲያኖች በወንጌል አይሁዶች በኦሪት ይፍረዱ። ምክንያቱም ሁሉም መጻሕፍቶቻቸው አሏቸው። አላህም ባወረደው የማይፈርድ ይላል ሰው እነዚያ አመፀኞቹ እነሱ ናቸው። ወርዶላችኋል መጽሐፉ አላችሁ መጽሐፉ በእሱ አንፈርድም ካላችሁ አመፀኞች ማን ናችኋል? እናንተ ናችኋል። እዚህ ክርስቲያኖች መጽሐፉ አላችሁ ተብለናል። አይሁዶች ኦሪቱ አላቸው ተብለዋል። ስለዚህ ኦሪትም ወንጌልም ምን ሳይበረዝ ትክክለኛ ብርሃን ያለባት ነው የሚለው። በነገራችን ላይ ብርሃን ያለባት ስትሆን በእሷ የማይፈርዱ እነሱ አመፀኞች ናቸው ይላል። እዚህ አለ ተብለው ተነግሮ አይ ተበርዟል ካሉ የዘመኖቹ ሙስሊሞች ከማን ጋር ነው? መጀመሪያ ከቁርአናቸው ጋር ነው የሚጋጩት። ከኛ ጋር አይደለም። ራሱ ተበርዟል መጽሐፍ ቅዱስ ተበርዟል ካሉ አስቀድሞ ውሸታ የሚያደርጉት ማን ነው? ፈጣሪያቸው የፈጣሪ ቃል ነው ብለው የሚቀበሉት ቁርአንም ሁሉ ምን ሊያደርጉ ያስገድዳቸዋል? ሊጥሉት ያስገድዳቸዋል። ምክንያቱም አላቸው ተብሎ ስለተናገረ ማለት ነው። ከዚህ አንጻር ይኸው መጽሐፍቶቹ አሉ ተብለ ሰባተኛ እኛ ደግሞ ያለን መጽሐፍ ሰባተኛ ክፍለ ዘመን ብቻ ሳይሆን ከሰባተኛ ክፍለ ዘመን በፊት ያሉ ኮዴክስ ሳይናቲከስ አሁን 350 አካባቢ 300 እስከ 75 ማለት አካባቢ የነበረ መጽሐፍ ነው። ኮዴክስ ሳይናቲከስ አለ። ኦፍ ኮርስ ኮዴክስ ቫቲካንስ አለ። ከዛ በፊት የነበሩ ኮዴክሶች ራሱ ጭምር እጆቻችን ላይ አለ። ከዛ በኋላ 400 300 ዓመት በኋላ ራሱ ምን አለ ፕሪዘርቭድ ሆነው እውነተኞች ሆነው አሉ እየተባለ ስለሆነ ማለት ነው። ከዚህ አንጻር ነው። በጣም ጥሩ። ስለዚህ ላይ ካሁን ቁርአናቸው ሪኮመንድ እያደረገ ያለው አሁን ከነገርከን ነገር አንጻር በአይሁድ ዘንድ የነበሩት ቶራዎች ዛቡርንም ላይክ መዝሙረ ዳዊትንም ይቀበላሉ። ትክክል። አዎ ትክክል። እንደውም አንድ ነገር ልጨምር ጋዲ፣ ምናልባት እውነተኞች መሆናቸው ብቻ እኮ አይደለም ቁርአን ራሱ መመዘን ያለበት በእነዚህ መጻሕፍት ነው የሚለው። እንደው ቁርአኑ ቢያጠራጥር የምትመዝነው በመጽሐፍ ቅዱስ ነው። ኦኬ ማስረጃ። እሺ ሱረቱ ዩኑስ ምዕራፍ 10 ቁርአን አለ እንዴ? ኦኬ አፕሊኬሽን እስቲ አረ ነበርኝ አለኝ ምን ልክፈት? ምዕራፍ 10 ቁጥር 94 አንድ ያንብብልን እስኪ። ሱረቱ ዩኑስ አይ ቲንክ ምዕራፍ 10 ማለት ሱራ ዩኑስ ነው። ሱረቱ ዩኑስ እሺ ቁጥር ስንት? ቁጥር 94 እሺ ቁጥር 94 ላይ እንደዚህ ይላል። እሺ ወደ አንተም ካወረድነው በመጠራጠር ውስጥ ብትሆን እነዚያን ካንተ በፊት መጽሐፉን የሚያነቡትን ጠይቀ፣ እውነቱ ከጌታ ዘንድ በእርግጥ መጥቶልሃል፣ ከተጠራጣሪዎችም አትሁን ይላል። ኦኬ ማንን ነው እንደዛ እየተባለ ያለው? በሚገርምህ መሐመድ ቁርአን ራሱ ወደ አንተ በወረደው ብትጠራጠር እየተባለ ነው። ከተጠራጠርከው እንደ እውነተኛ ነው አይደለም ብለህ ብትጠራጠር ማን ጋር ሄድ ነው እያለ ያለው? ከአንተ በፊት መጽሐፉን የሚያነቡትን ጠይቀ። በጣም የሚገርም ነው። ከእርሱ በፊት መጽሐፍት የሚያነቡት የተባሉት የትኛውም ተፍሲር ብትመለከቱ ተውራና ኢንጅል ናቸው። እነሱም ክርስቲያንና አይሁዶች ናቸው ብለው ነው የሚፈቱት። ኢብን አባስ እንደዛ ይላል። ኦኬ ከአንተ በፊት መጽሐፍቱን ያነባሉ የተባሉት አይሁዳውያን ናቸው። የእውቀት ባለቤቶች ይላቸዋል፣ የመጽሐፍቱ ባለቤቶች ይላቸዋል። ኦኬ በጣም በሚገርም ሁኔታ የእውቀት ባለቤቶችና የመጽሐፍቱ ባለቤቶች ናቸው የሚባሉት ራሱ ክርስቲያኖችና አይሁዶች በቁርአኑ ተከብሮ ማለት የመጽሐፍት ባለቤቶች መጽሐፍት አላቸው። ሙስሊሞች ራሱ አይባሉም። በነገራችን አንድም ቦታ ሙስሊም የመጽሐፉ ባለቤት አይባልም። የመጽሐፉ ባለቤቶች ከተባለ ክርስቲያኖችና አይሁዶች ናቸው፣ ሌላ የለም። ስለዚህ ሄደህ እነሱን ጠይቅ። ብትጠራጠር እኮ ተጠራጣሪ አትሁን። እንደው የመጣልህ ምናምን ኦፍኮርስ የሚያጠራጥር ብትጠራጠር ግን ማን ጋር ሄድ? መጽሐፉ የሚያነቡትን ሄደህ ጠይቃቸው ይባላል። መሐመድ ራሱ እንኳን አሁን ያላችሁ ሙስሊሞች ይቀርና መሐመድ ራሱ ይሄ የመጣልኝ መገለጥ እውነት ነው አይደለም ብሎ ለማረጋገጥ ከፈለገ ማን ጋር ነው መሄድ ያለበት? አይሁዶችንና
ክርስቲያኖችን መጠየቅ። ያ በጣም በጣም መልካም። እንግዲህ ጋይስ እንደሰማችሁት ነው። ስለዚህ እነዚህ መጽሐፍቶች ላይክ የዋዴ ቅድም የነገረን ነገር አለ። ምንድን ነው ላይክ የብሉይ ኪዳን መጽሐፍት አሉ፣ ቶራዎቹ አሉ። ኦኬ። ከዛ ባለፈ ደግሞ እንጂል ደግሞ ወንጌላቱ አሉ። አሁን እንግዲህ ከቁርአኑ ስንመለከት አይደል የዋዴ ሜቢ አንተ የተናገርከው ነገር ለሰዎች ሳደርስ ሚስ ሪፕሬዘንት እንዳላረግ እንግዲህ አላህ በቁርአኑ እንግዲህ ላይክ አላህ ሲናገር በቁርአኑ ምንድነው እነዚህ ነገሮችን ፕሪዘርቭ እንደሚያደርግ ነው አይደለ? ፕሪዘርቭ እንደሚያደርግና ፕሪዘርቭ ተደርገው እንደሚቆዩ ነው አይደል? ትክክል። ማንም ለዋጭ የላቸውም ነው። ስለዚህ እነዚህ መጽሐፍቶች አሁን ሙስሊሞች ዛሬ ክሌም እንደሚያደርጉት ወንጌሉ ተበርዟል ኦር የአዲስ ኪዳን መጽሐፍት እንዲሆኗል ካሉ ውሸታም የሚያደርገው አላህ ነው ማለት ነው አይደለ? ያንን መጽሐፍ መጠበቅ አልቻለም ማለት ነው አይደል? ኤግዛክትሊ። በጣም ጥሩ። ግን እንደው እግረ መንገዴ እነዚህ ያየዤ ልጠይቅህና ላይክ አሁን እንዳልኩ ተበርዟል ብሎ ክሌም የሚያደርጉ ሰዎች አሉ። እንዳልከው ደግሞ በአንድ በኩል ላይክ አሁን ትክክለኛ የእግዚአብሔር ቃል ናቸው አላህ እስከዛሬ ድረስ ጠብቋቸዋል ብሎ የሚያምኑ አሉ። ላይክ እንደዛ የሚያምኑ አሉ። ሜቢ በቁርአናቸው እንደ ቁርአናቸው ማለት የሚያምኑ ግሩፖች አሉ። አዎ። እሺ አንዴ ልክፈት ማስረጃ። እሺ በጣም ጥሩ። እሺ አንዴ ቴክ ችግር የለውም። ያ ኮመንቱን እስከዛ ድረስ ልክፈትላቸው አንተ እስክከፍት። እሺ ኦኬ ተመለሰ ይዋድ አንዴ ላጥፋው። እሺ አይ ቲንክ ትክክል። አይ ቲንክ አግኝቼዋለሁ ይመስለኛል። ኦኬ ያው ሱራ 3:78 እንደውም ብዙ ጊዜ ተበርዟል ለማለት የሚጠቅሱት ጥቅስ ነው። በነገራችን ላይ ሙስሊሞች ተበርዟል ለማለት የሚጠቅሱት ጥቅስ ነው። ጥቅሱን ላንብብላችሁ መጀመሪያ አንዴ። ሱራ 3:78 ሁላችሁም እየተከታተላችሁ 23:78 ላይ ብዙ ጊዜ ውይይት ሲደረግ ይሄን ክፍል መጽሐፍ ቅዱስ ይኸው ተበርዟል ለማለት ነው የሚጠቅሱት። በአንጻሩ ግን ሙፈሲሮቻቸው ሊበረዝ እንደማይችል የሚጠቅሱት ክፍል ነው። እንዲህ ይላል፣ ከእነርሱም እርሱ ከመጽሐፉ ያይደለ ሲሆን ከመጽሐፉ መሆኑን እንድታስቡ በመጽሐፉ ምላሶቻቸው የሚያጣምሙ ክፍሎች አሉ ይላል። አሁን ይሄ ክፍል ምን እያለ ነው? ስለ አይሁዶች ነው እየተናገረ ያለው። በእርግጥ አይሁዶች ምን አለ? በመጽሐፉ የሌለ ግን በመጽሐፉ ያለ ለማስመሰል በምላሶቻቸው የሚያጣምሙት ክፍሎች አሉ ብሎ ሲወቅሳቸው ትመለከታላችሁ። ኦኬ በምላሶቻቸው ምን ይሉታል? ቃሉ እኮ አለ ያነቡና እንደውም 75 ላይ ብትመለከቱት መጽሐፉን አይ ቲንክ ሰባ ስንት ላይ ነበረ? ኤኒዌይስ ምን ይላል? መጽሐፉን ካነበቡ በኋላ ከተረዱም በኋላ የሚያጣምሙ አሉ ተብሎ ተጽፏልና የሚያጣምሙት በምላሶቻቸው ነው ተብሎ ተገልጿል። አሁን ለምሳሌ መጽሐፍ ቅዱስ ላይ ምን ተብሎ ተነግሯል? ኢየሱስ ክርስቶስ ምን ብሏል? እኔ ጌታና መምህር ነኝ ብሎ ተናግሯል አይደል? እነሱ ምን ሊሉት ይችላል? እርሱ መምህር ነው፣ ጌታውን ሊዘሉት ይችላሉ። ቃሉን ዘለው እንዲህ ነው የሚለው ብለው ሊያነቡት ይችላል። በምላሳቸው ምን ትዊስት ያደርጉታል፣ ያጣምሙታል የሚል ሐሳብ ነው ያለው እና ይህንን ሲያብራራ ኢብን ከሲር ያው ሱራ 3:78 ላይ ከሲር ኢብን አልከሲር ማለት ነው። ኢብን ከሲር ምን ብሎ ይናገራል? እንዲህ አለ who distort the book with their tongues በምላሳቸው ምን ይላል? መጽሐፉን የሚያጣምሙ አሉ አለ። means they alter them ማለት ነው፣ ይቀይሩታል ማለት ነው አለ። አልቡኻሪ ሪፖርትድ ዛት ቡኻሪ እንደዘገበው ኢብን አባስ ሰይድ ኢብን አባስ ተናገረ ዛት the aya means አያው ምን ማለት ፈልጎ ነው? they alter and add also none amongst ይጨምራሉ ይቀንሳሉ ማለት ነው። ቃላቶች ሊጨምሩም ሊቀንሱ ይችላሉ ከመጽሐፉ ማለት ነው። also none among Allah's creation can remove the words of Allah from his book አለ። ምን ማለት ነው? ማንኛውም ፍጥረት
ከመጽሐፉ ከአላህ መጽሐፍ እንግዲህ ተውራትና እንጂል መሆን ማለት ነው። ማንኛውም ፍጥረት ምን ካናት ካን ኖ ናን አመንግ አላህስ ክሬሽን ካን ሪሙቭ the words of Allah from his book ከመጽሐፉ ማንኛውም ፍጥረት ሊጨምርም ሊቀንስም በጭራሽ ምን አይልም አይችልም። ግን ይጨምራሉና ይቀንሳሉ ሲባል በምንድን ነው? they alter and distort their apparent meanings ማለት ነው። አፓረንት ሚኒንጋቸው ግን ሆን ብለው ምን ይላል ትዊስት ያደርጉታል ማለት ነው። መጽሐፉ ግን ወርዶችን ማውጣት መጨመር ይችላሉ? ኔቨር ነን አማንግ አላህስ ክሬሽን ነው። ከአላህ ፍጥረት መካከል ይህን ማድረግ ከመጽሐፉ መጨመር መቀነስ የሚችል ማንም የለም ነው የሚለው። ወሃብ ቢን ሙናቢህ ሰይድ ወሃብ ቢን ሙናቢህ እንደተናገረው the Torah and the Injil remains as Allah reveals them and no later in them was removed ምን ማለት ነው ጋዲ? ወሃብ ቢን ሙናቢህ እንደተናገረው በጣም ጥሩ። ወሃብ ቢን ሙናቢህ ሰይድ እንደተናገረው ይላል the Torah and the Injil remains as Allah revealed them። እስኪ ይሄን ተርጉምልን። ኦኬ ቶራውና ቶራ ማለት የብሉይ ኪዳን እንግዲህ የሙሴ የሕግ መጽሐፍትና ወንጌላቱ ኢንጂል የሚሉት ሪሜን አስ አላህ ሪቪልድ ዘም አላህ እንደገለጣቸው ናቸው። እንደዛው ነው እንዳወረዳቸው እንደዛ ሆነው ይቆያሉ። ኦኬ ቀጠለ። እንዳወረዳቸው ሪሜን ያደርጋሉ ይኖራሉ ማለት ነው። ባወረዳቸው እሺ ይኖራሉ ምን ማለት ነው? ይቀጥላል and no later in them was removed ምን ማለት ሌተር ምንም አይነት ፊደል ከነርሱ ሪሙቭ አልተደረገም ወይ ደግሞ አልተቀነሰም አልተወገደም ማለት ነው። ፊደል ነው የሚለውላ not a word it is a letter ሌተር እንኳን ምን ሊያስወግድ የቻለ ማንም የለም ነው የሚለው። በነገራችን ላይ ከፍጥረታት ይሄን ማድረግ የሚችል የለም አለና ምን ኢቭን ሌተር እንኳን አልተቀነሰችም። ሌተር እንኳን አልተቀነሰችም ይላል። however ግን ምን ያደርጋሉ? the people misguide others by addition and false interpretation። ነገር ግን ሰዎች ምን ያደርጋሉ? የሆነ ኢንተርፕሪት ሲያደርጉ ፎልስሊ ኢንተርፕሪት ያደርጉታል፣ ያብራሩታል። ሲያብራሩ ሲተረጉሙ ምናምን ግን ፎልስሊ ኢንተርፕሪት ያደርጉታል። ኢየሱስ ክርስቶስ አምላክ ነው በግልጽ የተጻፈውን ምናምን ብለው ሊያጣሙሙት ይችላሉ ማለት ነውና relying on books that they wrote themselves ይላል። ከዛ ደግሞ ራሳቸው የሚጽፏቸው መጻሕፍት ከዚህ ተነስተው የሐሰት መጻሕፍቶችን ከዛ ይጽፋሉ። ኢንተርፕሪቴሽን ማለት ልክ እንደ አሁን ማብራሪያ ምናምን ይጽፋሉ አይደል? ማብራሪያው ሲጽፉ በቃ የሌለ ትርጉም ማለት የሌለ ትርጉም የራሳቸው መጽሐፍ ይጽፋሉ ነው። ሶ ይሄው የራሳቸው ሙፈሲሮች እንግዲህ ቁርአኑን የሚያብራሩ ሰዎች ናቸው። ኢብን ከሲር ታላቅ ሙፈሲር ነው የሚባለው፣ ታላቁ ሙፈሲር። ሶ እንዲህ አድርጎ ያብራራዋል ማለት ነው። በጣም ናይስ፣ በጣም ናይስ ጋይስ፣ በደንብ ስሙ። እየተነሳ ያለው ሐሳብ አሁን የዋዴ መጨረሻ ላይ አንድ ሁለት ጥያቄ ጠይቀን በቃ የዛሬውን እኛ እዚህ የምናደርገውን ዲስከሽን እንትን ብለን ለሰዎች እድል እንሰጣለን። አሁን ያሉ ከረንት ላይ ያሉ ሙስሊሞች እጃቸው ላይ ቶራ አላቸው? የለም። ዛቡር አላቸው? የለም። ኢንጅልም የለም? ምንም የለም። በደንብ አስተውሉ ጋይስ፣ ታች ያላችሁ ሰዎች እንግዲህ ቁርአኑ ምን እንደሚል አላህ ሪቪል ያደረገው ነገር አለ። ያ ነገር ፕሪዘርቭ እንደሚደረግ አላህ እንደሚጠብቀው ካልተጠበቀ ራሱ ያ ጠባቂ የተባለው አካል በቁርአኑ መሰረት እጠብቃለሁ ያለው አካል ውሸታም ያስብሏል፣ ኦር መጠበቅ የማይችል ያስብሏል በቁርአኑ መሰረት። አሁን የዋዲም ደግሞ ተፍሲራቱን እንግዲህ ያው የቁርአን ኢንተርፕሪቴሽኖችን ሲያሳይ ቃላት ራሱ አላህ ሪቪል ካደረገው ለምን ሪቪል ያደረገው አላህ ነው ተብሎ ስለሚታመን ማለት ነው። ኦኬ ሪቪል ካደረገው ፊደል ራሱ አይጎድልም፣ ማንም እንደዛ ሊያደርግ አይችልም ይባላል። ዛሬ ያሉ ሙስሊሞች ይሄ ሁሉ ተነግሮ ግን አላህ ፕሪዘርቭ ያደርገዋል የተባለውን ወይ ደግሞ ይጠብቀዋል የተባለውን መሐመድ ትክክለኛ ቶራ ነው ብሎ ኮንፊርም ያደረገው መሐመድ በነበረበት ሰዓት ላይ ቶራ የሕግ መጽሐፍትን አንስቶ ትክክለኛ ነው ብሎ አይደል ምሉ አሉላ አይደል ዮሐዴ ካልተሳሳት ትክክል አዴ በአንተ አምናለሁ አንተ ባወረደው ማምናለው ብሎ ምሉ አላህ ትክክል ኤግዛክትሊ። በዚህ ደረጃ ማለት አሁን ያሉ ሙስሊሞች አንዳቸው እጃቸው ላይ የለም።
እነዚህ መጽሐፍት? ዮሐዴ ይሄ ለምንድን ነው ብለህ ታስባለህ? ያ በጣም አሪፍ ጥያቄ። ሁልጊዜ ምንድነው በአሸዋ ላይ የተመሰረተ እንደ ተልባ ስፍር ይንሸራተታል እንደሚባለው አሁን እንዲህ ብሎ ፕሪዘርቭ ናቸው። ራሱ መጽሐፉ ባይዘው ተውራትን አምጡልኝ ብሎ ቅድም የጠቀስነው አያ ማለት ነው ሱራ 5:43 ላይ የትኛውም ተፍሲር ብትመለከቱ ይሄንን ክፍል ያብራራል። ምክንያቱ ተውራት እያለ አንተ አትፈርድላቸውም ስላለው ተውራታችሁ አምጡ ይላቸዋል። ተውራት ይዘውለት መጡ። ከዛ በኋላ ከተቀመጠበት ፒሎው እንደው ትራስ እዛ ላይ ያስቀመጠው ምን አለ? በአንተ አምናለሁ አንተም ባወረደው አምናለሁ። በዛ ሰዓት ተውራት መጥቶለት በዚህ አምናለሁ ብሎ መሐመድ ተናግሯል። ተውራት መጽሐፉ ነው። ስለዚህ በመሐመድ ጊዜ እንደነበረ ማስረጃ ነው። ከዛ በኋላ ግን ምን ብሎ ደግሞ ተናግሯል መሐመድ? እዛ መጽሐፍ ላይ ወይም ደግሞ ኢንጅልና ተውራት ላይ ስለ እኔ ደግሞ ትንቢት ተነግሯል ብሎ ደግሞ ነገራቸው። ስለዚህ ትንቢት ተነግሯል ብሎ ፕሪዘርቭ ሆነዋል ብሎ ተናግሮ እዛ ሄደው ሲፈልጉ የለም። ከዚህ በምን አይነት ስልታዊ ማፈግፈግ ማምለጥ ይችላሉ? ተበርዘዋል ብሎ በቃ አንዱን ይሄ ከሁለት ባድ ምርጫ አንዱ የተሻለ የሚባል አለ አይደል? እሺ አለ ብንል እሺ አምጡ ይሉናል። የለም ብንል ይሄ ብሏል። ግን የለም ብለን ወይም ደግሞ ተበርዟል ብለን ከዛ በኋላ የራሳችን ፍልስፍና ቁርአኑ ላይ የማይለው ኢምፖዝ እያደረግን ማብራሪያ ብናመጣ ይሻለናል። ምክንያቱም ከመጽሐፍ ቅዱስ አምጡ ማለት ከባድ ነው። ቃል በቃል ነው አህመድ ተብሎ ተጽፏል ብለዋል። ስለዚህ ሊያመጡ አይችሉም። ታዲያ ምንድን ማድረግ የሚችሉት? በርዛችሁታል። ይሄ የተሻለ ባድ ቾይዝ ነው። ይሄ አማራጫቸው ይሄን ሆነዋል ማለት ነው። እንግዲህ ለመሐመድ የቀረቡ እንዲህ ብለው ስለ መጻሕፍቶቹ ይናገራሉ። ኦኬ ቅርብ የሚባሉ ሙፈሲሮች እንደው በርዘውታል ምናምን የሚል ማብራሪያ አልተጠቀሙ። አሁን የመጡ ችግሮችን ለመፍታት እንደዚህ የተጠቀሟቸው ጊዜያዊ መፍትሄዎች ነው ብዬ ነው የማስበው። በጣም ናይስ ጥሩ እንትን ነው። ስለዚህ ይሄ የሚያሳየው ራሱ አሁን ላይ ሙስሊሞች ወርሺፕ የሚያደርጉት አካል አሁን ነቢያቱ እንዳለ ሙስሊም ናቸው የተባለ ለነቢያቱ ይህንን ቃል ገላጭ የሆነው ኦኬ ወይ ደግሞ እነዚህ መጽሐፍት ያጻፋቸው ያ ትክክለኛ እውነተኛው አምላክና አሁን ሙስሊሞች ራሱ ደግሞ እጠብቀዋለሁ ፕሪዘርቭ አድርገዋለሁ ያለው አካል ሁለት የተለያዩ አካላት እንደሆኑ አያሳየንም? ይዋዴ የራሱ ባጭሩ ትክክል። በጣም ፐርፌክት አገላለጽ። እሺ በጣም ነው። ስለዚህ የዛሬውን ይዋዴ ሜቢ 2 ደቂቃ 3 ደቂቃ ወስደ አጠር ባለ መልኩ ዛሬ ያነሳቸውን ፒን ፖይንቶችን በ3 ደቂቃ ሰመራይዝ አድርግና ጥያቄ የምንቀበለው ካለ ኮሜንቱንም ወደ አንድርገን እንትንላለን። ከዚህ በኋላ ደግሞ በሌሎች ላይቭ ሴሽኖችም ደግሞ እንደዚህ ይሄ በቃ ደስ በሚል ሁኔታ በእውቀት ማስረጃ እየተከፈተ ማድረግ ያለብን ዲስከሽኖች እናደርጋለን። እስልምናው ላይ ብቻ ሳይሆን ከዚህ በፊት እንዳልኳችሁ መግቢያው ላይ እንደነገርኳችሁ ጆቫ ዊትነሶች፣ የሃዋ ምስክሮች፣ አድቬንቲስቶች፣ ሞርሞኖች ኦንሊ ጂሰስንም ጭምር ኦኬ ፕሮቴስታንቱ በደንብ ፕሮቴስታንቱ ላይ ስለሄድንበት ረጅም ጊዜ ብዙ ስራ ስለተሰራ መልካም ስራዎች ሌሎች ወንድሞች ደግሞ እዚህ ኤሪያ ላይ የሚሰሩ ስላሉ እኛ ደግሞ ትንሽ እስቲ ዳይሬክሽናችንን ቀየር አድርገን እዚህ አካባቢ እንንቀሳቀስ የሚል ውሳኔና ድምዳሜ ላይ ደርሰናልና የዋዴ ዛሬ ያወራንበትን ነገር አጠር ባለ መልኩ ሰመራይዝ አድርግና ከዛ በኋላ የሚወያይ ሰው ካለ ጥያቄ ያለው ሰው ካለ ኦር እንደዚህ ካለ የተወሰነ ተቀብለን ላይቭ ሴሽናችንን እንጨርሳለን። ሙስሊሞች እስካሁን ገስት ላይም ስላላየው ማንም ገስትም አላከም። ለዛ ነው የዋዴ ቀጥል። አይ በጣም ብዙ ነገር ስላነሳን እኔ ዝም ብዬ ራፍሊ አጭር ደቂቃ ብቻ ቢበዛ 1 ደቂቃ እየተመለከትናቸውን ሰመራይዝ ለማድረግ ከመጀመሪያ ጀምሮ ብዙ ሰው ክሌም ለማድረግ ማንም ሰው ወይም ደግሞ ማንም ፍጥረት የሚከብድ እንዳልሆነ ነገር ግን ፕሩቭ ማድረግ ግን እጅጉን ከባድ እንደሆነ በተወሰነ ለማየት ሞክረናል። ምክንያቱም ማንም ተነስቶ ክሌም ያደርጋል። እኔ ክርስቶስ ነኝ ብለው በጣም ብዙ የተነሱ አሉ። እኔ ፈጣሪ ነኝ ብለው ብዙ የተነሱ አሉ። እኔ ሞትን ድል አድርጌ እነሳለሁ ብለው ብዙ የተናገሩ አሉ። ይሄን ሁሉም ማለት ግን ኦኬ ሆኖ ለመገኘት ማረጋገጫ ሊሆን ግን አይችልም። ለምሳሌ መሐመድ እንግዲህ ምን ብሎ ተናግሯል? ይሄ በማስረጃ ነው። በክፋት እንዳትመለከቱ። አሁን እንዲህ ብለህ ስንናገር እንደ ማጥላላት ምናምን ሊመስላቸው ይችላል። ራሱ መሐመድ ክሌም ያደረጋቸው ናቸው። ምን ብሎ ተናግሯል? በህይወት እያለ
ሶላቶቹ 40 ወደ እኔ አድርሱ ብሎ ተናግሯል። ከዛ በኋላ ተከታዮቹ ምን ብለዋል? እንዴ ከሞትክ በኋላ እንዴት ነው ሶላት ወደ አንተ ልናደርስ ምንችለው ብለው ጠይቀውት ነበር። ኦኬ ከዛ ምን ብሎ ነበር የተናገረው? የነቢያትን ስጋ መሬት እንዳታበሰብስ አላህ አግዷታል ይላል። ይሄ በጣም ትልቅ ክሌም ነው። በክሌም ደረጃ በህይወት እያለ የተናገረው ነው። ነቢያት መሬት ስጋቸውን ኮንሱም እንዳታረገው ምን ፕሮሂቢትድ ሀረ የማንም ነብይ ስጋ አይፈርስም አይበሰብስም ብሎ ተናገረ። ይሄንን ተስፋ ያደረጉ ተከታዮቹ ከሞተ ከ3 ቀን በኋላ ነው የቀበሩት። ለምን? ምክንያቱ የነቢያት ስጋ አይፈርስም አይበሰብስም ብሏቸው 3 ቀን ሲደርስ መሽተት ጀመረ ማለት፣ ሆዱ መነፋት ጀመረ ማለት። ኦኬ የተለያዩ ኬሚካሎች ማመንጨት ጀመረ፣ መሽተት ጀመረ። ተሯሩጦ ቀብረውታል። በክሌም ደረጃ ክሌም ማድረግ ትችላለህ፣ ነገር ግን በተግባር ሲታይ ግን አይፈጸም። አሁን መሬት ስጋችን እንዳትፈርስ የነቢያት ስጋ አይፈርስም ብሏል ሙስሊሙን። ይሄ ቢግ ክሌም፣ ይሄ ትልቅ ማስረጃ አይደለም? ከፍታችሁ መቃብሩን ማሳየት። አሁን የነ ነብይ አደም መቃብር ብላችሁ እስከ መቃብር ድረስ በጉብኝት እንግዲህ የሆነ ረጅም እንትን አዘጋጅታችሁ እንዲሳለሙ ምናምን ታደርጋላችሁ አይደል? ይሄንን ትልቅ ክሌም አሳይታችሁ የምርም እስልምና እውነት መሆኑን ማሳየት በቀላል ማሳየት ትችላላችሁ። ክርስትና ክርስቶስ አስቀድሞ ከመሞቱ በፊት ከመነሳቱ በፊት የተናገራቸውን ነገሮች ምን አድርጎ አሳይቷል? ፈጽሞ ለሐዋርያቶቹ በብዙ ማስረጃ አሳያቸዋል። ሐዋርያት ሥራ ምዕራፍ 1 ላይ ክርስቶስ ከትንሣኤው በኋላ ምን አለ? በብዙ ማስረጃዎች ምን አለ? ትንሣኤውን አሳየ ይላል። ምክንያቱ ይሄ ትልቅ ክሌም በክሌም ደረጃ ሳይሆን ክርስቶስ አድርጎም ስላሳየ፣ ማንም ፍጥረት ይህንን ተናግሮ አድርጎ ስለማያውቅ ማለት ሐዋርያቶቹ ብዙ ማስረጃዎች አሳይቷቸው አሳምኗቸው ነው ያረገው ሁላ ማለት። አይ ካመኑ ይመኑ ካላመኑ ምን አገባኝ ብለው ክርስቶስ አላረገ። ተነስቻለሁ እንግዲህ ምን ምክንያቱ የእውነትና እውነት ነው። ይሄ እኮ ታላቅ እውነት እኮ ክርስትና የሚመሰረተው እኮ በዚህ እውነት ላይ ስለሆነ እኮ ነው። ሐዋርያቱ ያላዩት ያላመኑትን እኮ አይደለም ወደ ዓለም ሄደው የሚሰብኩት። ኦኬ ይሄንን ማመን ስላለባቸው ወደ ዓለም ሄደው ሲመሰክሩ ራሱ ላዩት እውነት አንገታቸውን እስከ መስጠት የታመኑ እንዲሆኑ ክርስቶስ አሳይቷቸዋል፣ አሳምኗቸዋል፣ አረጋግጦላቸዋል። መቃብሩ ሄደው አዩ። 12 ሰዎች በኢየሩሳሌም ደረጃ ይኸው ክርስቶስ ሞትን ድል አድርጎ ተነስቷል፣ መቃብሩን እዩ እያሉ ሲሰብኩ ማንም አራ ይኸው መቃብሩ ይኸው ስጋው ብሎ ሊያሳይ የቻለ ማንም የለ። እስቲል አሁን እስካሁኑ ድረስ ማለት መሐመድ ክሌም ላደረገው እንግዲህ 1000 ምናምን ዓመት ነው ከክርስትና መምጣት በኋላ 600 or 700 ዓመት በኋላ የተፈጸመውን ክስተት ግን እስኪ ማሳየት የሚችል አካል አለ? የለም ማለት የለም። ሶ ክሌም ማድረግ ማንም ሊያደርግ ይችላል። ይኸው ተነስተው በዘመናችን ፍቅር ሲዝም ሁሉም ፍቅር ሲዝም ናቸዋል። ሁሉም ፍቅር ሲዝም ማለት የሚከለክለዋል? የለም። እስቲ ማስረጃ አምጣ? የለም። ማስረጃ ላይ ነው ማረጋገጫ። ኦኬ ሲጠየቅ ግን ማንም ሊያቀርብ አይችልም ከክርስትና በስተቀር። አርኪኦሎጂካል ሊሆን ይችላል፣ ሂስቶሪካል ሊሆን ይችላል። ኦኬ ከዛ ስፒሪቹዋል ማስረጃ ያለው ክርስትና ብቻ ነው። ምክንያቱ እስልምና አርኪኦሎጂካል እና ሂስቶሪካል ኤቪደንስ ሊያመጣ አይችልም። ስፒሪቹዋል ኤቪደንስ ራሱ ሊያመጣ አይችልም። ኦኬ የትኛውም ታሪክ ተነስቶ የሆነ ሰዓት ታሪኩ የሚያበቃለት ነው፣ ታሪኩ የሚያልቅ ነው። ክርስትና ግን በነገራችን ላይ በክርስትና ብቻ ሳይሆን በእስልምናም የተመሰከረልን ሱራ 3:55 ላይ ክርስቲያኖች በክርስቶስ የሚያምኑ ክርስቲያኖች በክርስቶስ ከማያምኑት በላይ እስከ ትንሣኤ ድረስ ይቆያሉ ተብሎ ተነግሮላቸዋል። ሱራ 3:55 ላይ በክርስቶስ የሚያምኑት በክርስቶስ ካመጹት ከካዱት በላይ እስከ ትንሣኤ ድረስ ምን ይቆያሉ ተብሎ ተነግሮላቸዋል። ሶ እንመርምር፣ ያለንበት እውነት በደንብ እንፈትሽ፣ እናጥና። እግዚአብሔር ደግሞ በቅንነት ከመረመር በቅንነት ደግሞ ካጠና ወደ እውነት ሁሉ የሚመራ ጌታ፣ የፍቅር የሆነ ጌታ፣ የጠፉትን በጎቹ ከሰማየ ሰማያት ወርዶ የሚፈልግ ጌታ ስለሆነ ወደ እውነት ሁሉ ሊመራን መጥቶ ደግሞ ከአባቱ ጋር ከእኛ ጋር እራት ሊበላ የተዘጋጀ ሁልጊዜ በደጃችን ቆሞ በራችን የሚያንኳኳ
የቅርብ አምላክ እንጂ የሩቅ አምላክ አይደለም። ከሐሳቦቻችን ሁሉ የቀረበ አምላክ ከኛ ጋር አለ። በንጽህና ለሚጠይቀው ሁሉ አቤት ብሎ ልጄ ብሎ ሊቀበል የታመነ ጌታ አለን። እሱን ጌታ ሳታውቁት እንዳትሞቱ እግዚአብሔር ይርዳችሁ። እግዚአብሔር ይስጥልን። ቃልዮት ያሰማልን። ዮሐዴ እግዚአብሔር ያክብርልን። የተነሱ ሀሳቦችን እንዳለ በልባችን እናድርግ። ሁላችንም የሰማነውን ደግሞ ያው እንግዲህ ያገኘነውን እውቀት በዙሪያችን ላሉ ሙስሊሞች እንግዲህ እንደዚህ አይነት እውነታዎችን ማጋራትና ማሳወቅ ትክክለኛ የክርስቲያንም ድርሻ ነውና በእውቀት ማውራት በዛ መሰረት ይህን ነገር እንደው አለ አይደል ልምዳችን ብናደርገው መልካም ነው። እንደዛ እናድርጉላችንም። ዛሬ የተነሳውን ሀሳብ በአጭሩ ሰምራይዝ አድርገናል። ከተነሳው ሀሳብ አንጻር እስልምና የነቢያቱ ሃይማኖት ነው ወይ በብሉይ ኪዳን የነበረው ሃይማኖት ነው ወይ የሚለውን ነገር እንግዲህ ለሰሚንቶ እኔና ዮሐዴ እዚሁ ጋር ቁጭ ብለን ተናጋሪ ሆነን እንዲህ ነው ከምንል ለእናንተ ለምትሰሙ ሰዎች እንተዋለን። አሁን ግን የተነሳው ሀሳብ ላይ ሜቢ አንድ ሁለት ሰው መቀበል እንችላለን። እስልምና የምርም የነቢያቱ ሃይማኖት ነው ብሎ መሞገት የሚችል ሙስሊም ካለ ገስትም ኦን እናደርጋለን። አንድ ቁጥር መጻፍ ትችላላችሁ። ገስት ሪኩዌስት ከላካችሁም ደግሞ በዛ መሰረት ኮመንት ላይ ደግሞ መላክ የማትችሉ ኮመንት ላይ አንድ ቁጥር ጻፉ። እስልምና የነቢያቱ ሃይማኖት ነው ብሎ የሚያምን ሙስሊም ኦፍ ኮርስ ያምናሉ ሙስሊሞች ገብታችሁ ከቅድም ጀምሮ የተነሱ ሀሳቦች አሉ። መሞገት የምትችሉ ከሆነ በደስታ እንቀበላችኋለን። አንድ ቁጥር ጻፉ። ኦኬ አንድ ቁጥር ጻፉና ከዛ በኋላ ሀሳቡን ሁለት ሰዎች ምናምን መቀበል እንችላለን። ሙስሊሞች ነው ያልኩት። ሙስሊሞች አረ እናንተ ሰዎች ሙስሊም ነው ያለው። ሙስሊም ተው ሙስሊሞች ካላችሁ ኦፍ ኮርስ አላችሁ እንደምትሰሙ እናውቃለን። ላይቭ ምናምን ነገር ግን ገብታችሁ በቃ ረጋ ባለ ስፒሪት እንሰማችኋለን። የምትሰሙትን ነገር የምታቀርቡትን አርጊመንት እንሰማለን። ከዛ አርጊመንቱን ግን ሪፊዩት እናደርገዋለን። ኦኬ አንድ ቁጥር የሆነ ዩዘር ኔም እንደዛ የሚመስል ነገር ያየው መሰለኝሽ። ኢንቫይት አድርጊያለሁ። ራይስድ ኦር እንደዛ የሚል ዩዘር ኔም። እሺ ከ42 ነው። 2 ደቂቃ እንታገሳቸዋለን። ሙስሊሞች እስልምና የነቢያቱ ሃይማኖት ነው። እስልምና የነቢያቱ ሃይማኖት ነው የምትሉ ካላችሁ ከቅድም ጀምሮ በጣም ጥሩ ፖይንቶች ሲነሱ ነበረ። ገብታችሁ ግን አስረዱ። እኔ ምር ማንሳት የምትፈልጉትን ላይክ የምታነሱትን አርጊመንት ብሰማ ደስ ይለኛል። አዎ ከ1.5 ሰው እንግዲህ ሙስሊም ይጠፋል ብለን አናስብም። ያለ ማስረጃ አውርታችኋል። ይሄ ከየት አመጣችሁት የምትሉት ካለ ገብታችሁ መጠየቅ ትችላላችሁ። ኦኬ አይ ቲንክ ይገባል። ራይስ ለኔ ገብቶ ነው። ራይስ ይታያል፣ ይሰማል። ድምፁ ራሱ ይሰማኛል። እሺ ራይስ የሚል ዩዘር ኔም ይሰማል። ራይስ ወይ ቀልድ። ኧረ ሙዚቃ ጋብዘን አይደለም። ኤኒዌይስ አይ ቲንክ ዲስኮኔክት እናድርገው። ወንድማችን ኔትወርኩ ስለምን እንደሚወራም አይ ዶንት ቲንክ ሜቢ ድንገት አስወረድኩት። ቀይም እየበራበት ስለሆነ እንደው ዝም ብሎ ማርከምም ነገር መሰለኝ። እሺ ከ44 ሆኗል። 1 ደቂቃ ካሁን በኋላ እንጠብቃቸዋለን። ካልሆነ በቃ መዝሙሩን ሰምተን ከዛ በኋላ የዛሬው ላይፍ ሴሽን ወደ ማጠናቀቅ የምንሄድ ይሆናል ማለት ነው። እስከ 45 እንጠብቃለን። ሙስሊሞች ካላችሁ አንድ ቁጥር ጻፉ። እስልምና የነቢያቱ ሃይማኖት ነው ብላችሁ አይ ቲንክ ታዘብ አይመስለኝም። ጋዲ ብሎ እየጻፈ ሙስሊም አይመስለኝም። አንተ ወይ ከክርስቲያኖች 1-2 ቀበል እስከዚያ ከመጡ ኦኬ ምን
ላይክ የሚነሳ ጥያቄ ምናምን ጥያቄ እንዲያቀርቡ ነው የዛሬው ሐሳብ ላይ የዛሬ ሐሳብ ላይ ምናልባት ኦኬ ኢክራም የምትባላለች አንድ ልቀበላት ምን ላይ ናት አላየኋት አንድ ቁጥር ስትጽፍ አይቻለሁ እስቲ ኦኬ እስቲ ቆይ ምንድነው እንትን መላክ ቀረ እንዴ አሁን እንትን ሞዴሬተር መላክ አይችልም እንዴ አሁን እኔ አምናሹር እኔ እንጃ ምን እንደሆነ እሺ ኢክራም ይሰማል ኢክራም ኢክራም አይሰማም ማይክሽን ሜቢ ሚውት ነሽ እያወራሽ ከሆነ ይሰማል እንዴት እንኳን ደህና መጣሽ ኤርፎን እየተጠቀምሽ ነው ሜቢ የሚለው ለዛ ይሆናል ኦኬ አይ ቲንክ ኤርፎን ሰክተ ከዛ ስትነቅለው ምናምን ያስወርዳል ይመስለኛል እስቲ አንዳንድ ኤርፎኖች እንደዛ ናቸው ኦኬ ቆይ ድጋሚ ከመጣች ትቀበላታለህ መልካም ሙስሊሞች እስልምና የነቢያቱ ሃይማኖት ነው የምትሉ ከቅድም ጀምሮ እንግዲህ ያነሳናቸው ሐሳቦች አሉ ገብታችሁ እሱን ሐሳብ ማስረጃ የምታቀርቡት ካለ እድል እንሰጣችኋለን አሁንም አንድ ቁጥር ጻፉ እየበሉ ነው እስከዛ እኛን ጠየቃችሁ ጋዴ እንዴት አመሻችሁ አንተሻ ይዋዴ እግዚአብሔር ይመስገን እኛም ጥያቄ ይኖረናል እኮ አይ ከነሱ እንቀበል ይሻላል ብለን ነው እንዴ እኛስ ተሰብከን ቢሆን ምን ታውቃለህ አይ ይዋዴ አንድ ቪዲዮ የስብከቱ ማለት ሰው ሊሳሳትበት የሚችለው ያው የጀነቱ ጉዳይ ነው እሱ ደግሞ ዛሬ አላነሳንም ለቀጣይ ነው ምናልባት የዛኔ ከክርስቲያኖች ነው የምንቀበለው እናነሳለን ባይዘው ብዙ የምናነሳቸው ቶፒኮች አሉ ከፋፍለን እስልምናው ላይ የምናነሳቸው ቶፒኮች አሉ ዛሬ ሜቢ በተነሳው ሐሳብ ላይ እንደም ጀምሮ ያ በዛሬው ላይ ይቻላልሽ ያቆሽ ጥሩ ነው ቃልዮት ያሰማልን ኮሜንት ሰክተን መማራችን አንዳንዴ መማርም ጥሩ ነውና ዮሐዴ ቪዲዮ ልኬልህ ነበር ኢዮብ 22:21 ኢስላም የመጀመሪያ ሃይማኖት ለመሆኑ ምናምን ብሎ ኡስታዛቸው አንድ እህት ሲያወዛግባት አይቼ ነበርና እሱን ልኬልህ ነበር እሱን አንስታችኋል የትኛው ነበር መጨረሻ የላኩልህ ቪዲዮ ኢዮብ 22:21 አለ ግን እኔ እሱ ያለውን ቃል ላገኝ አልቻልኩም ኢስላም የሚል ቃል ለእግዚአብሔር መገዛት የሚለውን እስላም ብሎ ተርጉሞት ነበር ወደ ሂብሩ ወስዶና እንደዛ አይነት የቃላት ጨዋታ ስለጀመሩ እሱን ነገር አንስታችሁት ነው እሱንማ ቃላት ጨዋታ እንኳን እንደማያዋጣቸው ሌሎች ሐሳቦችንም ስናነሳ ነበር አይደል ያዴ ምን እንደዛ አይነት አይ ካነሳችሁት እሱን ክላሪፋይ ታደርጉ እሺ ዲያቆን እሺ ኢዮብ 22:21 እያየሁት ነው አሁንም ከእርሱ ጋር ተስማማ ሰላም የሚኖር በዚያም በጎነትን ታገኛለህ ነው የሚለው ሜቢ ከሱ ጋር እንትን የሚል ነገር የለም ግን የቃላት ጨዋታ የሚለው ሐሳብ ምን ያህል እንደማያስኬድ ቅድም ያዋዴ በደንብ እዚህ መሐሌ ላይ ተነስተን ያነሳናቸው ሐሳቦች ስላሉ አይ ቲንክ በቂ መሰለኝ አይደል አዎ አሁን እንደዚህ አይነት የወርድ ፕሌይንግ እንደዚህ አይነት እንትኖች ከሊንግዊስቲክ ወይም ደግሞ ይሄ ስነ ቋንቋ ኢቲሞሎጂ አለማጥናት በጣም ቀደም እኮ እያልን ነበር መሐመድ ሚን ምናምን እያሉ
መሐመድን ፍለጋ ቅድም እንዳለው በጣም የሆኑ ቃላቶች ዝም ብለው ቃላቱ ሲፈልጉ ይተረጉሟቸዋል፣ ሲፈልጉ አይ ቀጥታ ነው የምንወስዳቸው ይላሉ። እና እንዳሻቸው ነው መጽሐፍ ለእነሱ የሚጠቅማቸው ምናምን አይነት መስሎ ከታያቸው የማያረጉት የለምና በስነ ቋንቋ አይመሩ። ዝም ብለው ይሄዱና ጎግል ትራንስሌት አድርገው ሂብሩ ቀጥታ ይሄ ትራንስሊትሬሽን እና ትራንስሌሽን ይለያያል አይደል? ትራንስሊትሬሽን ማለት አነባበቡ ነው። አነባበቡ እንዴት እንደሚነበብ አሁን ያ ቀደም የኢብራይስጥ ያየነው መሐመዲም ይላል ሲነበብ ይሄ ትራንስሊትሬሽን ነው። ትራንስሌት ግን አይደለም። ትራንስሌሽን ማለት ግን ምንድነው? ምን ማለት ነው ትርጉሙ? ኦኬ በኢቲሞሎጂካል አፈታቱ ማለት ነው። የቃሉ ፍቺ ነው የሚታየው። እነሱ ትራንስሊትሬሽን ኤንድ ትራንስሌሽን መለየት ገና ላይ ስለሆኑ እንግዲህ የቋንቋ ጥናት ትንሽ ቢያጠኑ ጥሩ ነው ብዬ አስባለሁ። ዝም ብለህ ቃል እያመጣ ስትፈልግ ትተረጉመዋለህ፣ ስትፈልግ ቃሉን ዝም ብለህ ወስደህ እንዲሁ ነው የምወስደው ትላለህ። እኔ ባይ ዘ ወይ ይሄ ኡስታዝ ሁሱ ምናምን የሚባለው ማለት ነው የሆነ ቀን የምታስታውሱ ከሆነ ሮሜ 9:5 ምን እንዳለ ታውቃላችሁ? እንትኑ ላይ ኦሪጂናል ግሪኩ ላይ የለም አለና ኮዴክስ ሳይናቲከስ ለአንድ ሳምንት ሙሉ በቃ እስቲ ወንድ ነኝ ያለ ክርስቲያን ይግባ ይሄንን ኮዴክስ ሳይናቲከስ ላይ ምን አድርገው እንደቀየሩት ኦኬ ምን አድርገው የማይለውን እንዳሉ እያለ አንድ ሳምንት ሙሉ ሲፎክር ከረመ። ዘን ገስት ልኬ ገባውና ኮዴክስ ሳይናቲከስ ክፈተው። ኮዴክስ ሳይናቲከስ ላይ ያለ አማርኛው ላይ የሌለ አሳየኛ። አምላክ የሚለው ጋድ ነው የሚለው ጋድ የሚለው አምላክ ብላችሁ ቀይራችሁታል። እኔ በጣም ነው እንዴ የቀየረው። ጋድ የሚለው አምላክ ብላችሁ ቀይራችሁታል። እሺ ምን እግዚአብሔር ለምን አላላችሁትም? የእውነት በቃ እንደ ኃይለኛ እኔ እኮ ለሱ ፌቨር እኮ ነው የሰራንለት እኮ አይደል? እንደው ላይክ በእነሱ ማይንድ ሴት ልክ እንደውም እኮ እግዚአብሔር ብንለው እኮ እንደውም በአራት ነጥብ ይዘጋዋል ነገር እየሆነ እኮ ሮሜ 9:5 እንደው ስለ ክርስቶስ ወይ ማለት ያለ። እሺ ቀጥል። የተጫወተው ጌም ልጅ ወሰለኝ ተይቀት መጽሐፍ እንግዲህ አሁን ለእግዚአብሔር መገዛት የሚለውን በሂብሩ ለእስልምና መሆኑን አሳይሻለሁ ብሏት ነው የገባው እና ቀጥታ ባይብል ሀብ ላይ ሄደ። ከዛ ሂብሩ ወጣ። ከዛ እንትናለና ግን ኢዮብ 22:21 ላይ ስትሄድ እንደዛ ለእግዚአብሔር መገዛት የሚል ጥቅስ እንኳን የለም። ዲያቆን ይቅርታና መክፈት ይችላሉ። ይቅርታ መሀል ላይ ገባው መክፈት ይችላሉ። አንድ ይችን ነገር ሊያወዛግብ ስለሚችል ብዬ ነው። የሚያስቅ አርጊመንት ይሆናል። ያ ላንትሽ ወይ ላክለትና ላንተ ልክ ይላል። ወደ መንገድ ላይ ነው አንድ ስልክ ነው ያስኩት እኮ በምንድን ነው ቴሌግራም ላይ ቼክ አደረኩኝ እኮ የለም። ኖ እንትን ላይ ነው የላኩልህ፣ ቲክታክ ላይ ነው የላኩልህ በውስጥ መስመር። እንደዛ ከሆነ አይ ቲንክ መውጣት አልችልም። እዚህ ጋር አንድ እንትን አይደል እንትን ከገባው ምናምን እንትን ኤኒዌይስ በቃ ወይ ሌላ ጊዜ ወይ ቪዲዮ ወይ ነገ ምናምን ሌላ ጊዜ ስንገባ ሐሳብ ያዴ ወይ ሌላ ያለው ሰው የዲያቆን እስኪያስን ፕሮፋይል ንካና ሜሴጅ ላይ ግባና ወደ ቴሌግራም ላይ ላከው ካለ ማሳየት ግዴታ ከሆነ ማለት ነው። ወይ እኔ ላንተሽ ልላክለት እኔ ልውጣል ችግር የለም። አይ እንትን ካለ ነገ ምናምን መሄድ እንችላለን። እንደዚህ ነክር ተልኮ ከዛ አውርደ ምናምን ስለመሸም 5 ሰዓት ምናምን ሆኗል። አይ ነገም ማድረግ እንችላለን። አዎ ዞሮ
አዎ አይ ዞሮ ዞሮ የቃላት ጨዋታ የሚባለው ነገር ሊንግዊስቲክ ላይ ያለ ነገር እንደተባለው ዝም ብሎ የሆነ ነገር እየተተረጎመ አሁን የሆነ ቪዲዮ ራሱ ቆይ ዋዴ እንደውም ይሄንን በቶፒክ ምንድነው የሆነ የተቆረጠ ቪዲዮ እያየሁ ነበርና ወደ መካ ሂዱ ተብለዋል። እንደውም ሙሴና አሮንና ወደ መካ ሂዱ ተብለዋል እና የሆነ ባይብል አብለ የሆነ ቃል እንትን ተብሎ ቆይ እሱንም ቪዲዮ እንደውም ቆይ እነዚህ ቃላት ላይ የሚደረጉ ጨዋታዎችን እንደውም አንድ ቀን ላይቭ የምንገባና እያንዳንዱ ነገር ሪፊት እናደርጋለንና ኤኒዌይስ ትንሽ የሚያስቁ ነገሮች ናቸው። ለማንኛውም ከቃላት አንፃር ምናምን ያሉ ቀደምም ያነሳናቸው ሐሳቦች ስላሉ እንደዚህ አይነት ቀልድ የሚመስሉ ነገሮችን ደግሞ ሌላ ቀን በሰፊው ሪፊት እናደርጋቸዋለን። ኦኬ ምንም ቀላልም ነገር ስለሆነ ግን አሁንም የመጨረሻ እድል እንስጥና ካልሆነ በቃ ወደ ፋይናላይዝ ወደ ማድረግ እንሄዳለን። እስልምና የነቢያት ሃይማኖት ነው ብሎ የሚያምን ሰው ካለ ኦኬ እስልምና የነቢያት ሃይማኖት ነው ብሎ የሚያምን ሰው ካለ አንድ የመጨረሻ እድል እንስጥ። አንድ ቁጥር ጻፉ ወይ ሙስሊሞች ወይ ግቡ። ካልሆነ ላይቭን እንግዲህ መዝሙር ምናምን ሰምተን እንትን ወደ ፋይናላይዝ ወደ ማድረግ እንሄዳለን ማለት ነው። የመጨረሻ እድል ሙስሊሞች ስማ ይሄ እንትን ግን አንተ ቤት ብቻ ነው ወይስ ሌላው መሳብ ይችላል? ኢክራም የታለች? ኢክራም መጣለች? እስኪ ኢክራም አለች? አንድ ቁጥር ጻፍ። ኢክራምን አስገቧት ይላሉ፣ ግን ለኔ አይታየኝ። የለችም፣ ገስት ላይ የለችም። ባይዘው ገስት ላይ የለችም። ሰውም የለም እንደምታየው ድንጋይ ማን ነው ይላል። ታዋቸው እነዚህ አዝጎች እና ኤኒዌይስ ያው እንደምታዩት ነው። በስርዓት ከቀደም ጀምሮ ማስረጃዎች የቀረቡ አንዳንድ ሀሳቦችን አውርተን ነበረ። እስልምና ሙስሊሞች መስቀል ያደረገ ነው እየገባ ያለው እንዳለ ፕሮፋይል እና እሺ ፍቅር የሚል ዩዘር ኔም እንኳን ደህና መጣ። ወንድማችን ፍቅር ይሰማል? ባይዘዌ ጋር እስልምና የነቢያቶች ሃይማኖት አለመሆኑን ተቀብለውታል ማለት ነው። ካልገቡ 1600 ሰው አለ፣ ቢያንስ 100 እንኳን ሙስሊም አይጠፋም። እንደዛ ነው ምንድነው እንደተቀበሉትና ትክክል። ያ ከቀደም ጀምሮ ሲነሱ አርጊመንቶችን ሪፊት ማድረግ የሚችል ሰው ወር ገብቶ ማውራት የሚችል ሰው we're happy by the way we're happy